መዳረሻ ላይ ምን ታያለህ? እርሱ በሚለው መዳረሻ ላይ አይደለም። እርሱ በሚለው ቃል ላይ መዳረሻ ጥገኛ መላድ ምን የሚል ቃል አለ? አይተህ ከሆነ እኔ አሁን እየነገርከኝ ነው፣ እያየውም አይደለም። እርሱም የሰራዊት አምላክ እግዚአብሔር ነው አለ። እርሱም ምን ምትል የጥገኛ መላድ የለችም እኮ ምን የሚለው እኮ እርሱም የሚለው ቀጥሎ የሚያብራራውም ነገር አለ። ከዛም በፊት የሚያወራው ምን ምትለው ወይ አልገባህም ማለት ነው። እርሱም ምን ምትለው ምን ነው የሚያመለክተው? ምን ጥገኛ መላድ? እሺ ገብቶኛል እኮ እርሱም የሚለው ስለ ያዕቆብም የሚል ስላለ ነው። ወዛ በኋላ እሱም የእስራኤል ጌታ እግዚአብሔር ነው ከሚለው ጋር ይጋጫል ካልሆነ የሚል ሀሳብ ነው። ያዕቆብ ነው ከተባለ ቀጥሎ ያለው ሀሳብ የእግዚአብሔር ነው የሚል ስላለ ያዕቆብ እግዚአብሔር ሊሆን አይችልም ነው ሀሳብ። ገብቶኛል። አለመሆኑን በምንድን ነው የምናውቀው ነው የምልህ። ግራማቲካሊ በምንድን ነው? አሁን በአማርኛ በሌላ በቋንቋ ልሄድልህ ነበረ ሳስበው አማርኛውማ በትክክል አልገባህም ማለት ነው። ስለዚህ አሁን እርሱም ይላል ምን ምትል ጥገኛ መላድ የለችም አላ ምንን የምታሳየው ምን ምትለው? እርሱ የሰራዊት ጌታ አምላክ ነው ቢል ኖሮ ያዕቆብን ነው የሚያመለክተው። እርሱም የሚል ነገር አለ። እሺ ንገረኝ። እሺ ለረዳ ሀሳብ ምን ምትለዋ ጥገኛ መላድ ናት። ጥገኛ መላድ ተጨማሪ ነገርን ነው፣ ሌላ አካልን ለማሳየት ነው የሚመጣው። ሮሜ ምዕራፍ 9 ቁጥር 5 ላይ ክርስቶስ ከእነርሱ በስጋ መጣ ካለ በኋላ እንደዚህ የሆነች ነገር ያደርጋታል። ነጥብ ነገር ያደርግና እርሱም የሚል ነገር አለ። ምን ምትል ጥገኛ መላድ አለች። ምን ብላ ጥገኛ መላድ ከመጣች አማርኛ ላይ ተጨማሪ ስለሌላ አካል ለማውራት በሚፈልግበት ሰዓት ላይ ነው። ለዛ ነው ሮሜ 9:5 ላይ ግሪኩ ላይ ነጥብ ነገር የሚያስቀምጡት ነጥብ አለው። ነጥብ ያስቀምጣሉ፣ ይዘጋዋል። ክርስቶስ በስጋ መጣ ይሉና ከነሱ በስጋ መጣ ይሉና ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሁን አሜን ብለው ያስቀምጡታል። ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሁን ብለው ያስቀምጧል ማለት ነው። ሆኦን ኤፒፓንቶን ቴዎስ ኤግሌቶስ ኤስቱስ አዮናስ አሜን ብለው ያስቀምጠዋል። ሆኦን የተባለው ማን ነው? በባቢሎስ ሆኦን የተባለው ማን ነው? ስለ ክርስቶስ ነው የሚያወራው። ግን እዚህ ጋር አንድ ነገር ልንገርህ አይደለም። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 11 ሁለተኛ ቆሮንቶስ 11:31 ላይ ለዘላለም የተባረከ እርሱ የጌታችን ኢየሱስ አምላክና አባት እንዳልዋሽ አውቃለሁ። እርሱ ለሚለው ቃል የገባ ሆኦን ነው የሚለው ተመሳሳይ። ቀጥልሽ። እሺ አንድ እንትን ልንገርህ ልናገር። እሺ እዛ ጋር የሚናገረው ባለቤት አለ፣ ክርስቶስ የሚል ባለቤት ማለት ነው። ከዛ ስለ እርሱ ነው እየተረከ ያለው። ክርስቶስ በስጋ መጣ፣ ክርስቶስ ያ የተቀባው ማለት ልናገር ኡስታዝ። ከነጥቡ በኋላ አይደለም ነው እኮ የምልህ። አሁን እኮ አልገባህም እኮ እየተረከ ስላለው ነገር ነው እኔ ልናገር። በቃ ተው ይለፍ፣ በቃ ይለፍ። እሺ እንተውሽ። አንድ ምክንያቱም ክርስቶስ አምላክ ነው ብለህ ማምጣት አትችልም። ባይብል ላይ የፈለገ ነገር ብትሆን ማለት ነው። አንድ ጥቅስ ማምጣት አትችልም፣ ከኔ ጋር አርጊው ማድረግ አትችልም። ምክንያቱም ይህን ጥቅስ ራሷን ሮሜ 9:5 ላይ በጣም የምትመኩበት ጥቅስ ነው። በጣም የምትመኩበት ጥቅስ ነው። ግን ጥያቄው ራሱ አርጊመንቱ አልገባህም ምን እያልኩ ያለ። ስለዚህ ወደ ጥያቄ ሄድና ለእንትን በል። እሺ ቴንክ ዩ። እሺ ጉልላት ወደ ጉሊት መጣ ማለት ነው። እሺ አንድ ሰው ማለት ነው ሞተ የሚባለው ምን ሲሆን ነው ኡስታዝ? ሞተ የሚባለው ሲሞት ነው። አይ ሞት ምንድን ነው? እሺ ሞት ማለት ሞት ነው። እሺ ማለት አንድ ሰው ሞተ ሲባል ምኑ ምን ሲሆን ነው ማለት? ወይ ጥያቄ ግልጽ አይደለም። ሲሞት ነው። እሺ እንትን ማለት አንድ ሰው እሺ ሲሞት ነፍሱ ከስጋው ሲለይ ነው አይደለም? እሺ ግልጽ ላድርገው እንጂ አላውቅም። እስቲ ንገረኝ። እሱን ደግሞ አንተ ንገረኝ። እኔ አንድ ሰው ሞተ የሚባለው ሲሞት ነው። ሌላ ትርጉም ካለው አላውቅም ራሱ። ምክንያቱም የኔ የሙታን ዝርዝር እኔ ጋር የለም፣ የሰለምቴዎች ነው ዝርዝር ያለው። ይቅርታ አድርግልኝና እሺ። አይ ሞት ሰው አንድ ላይ ነፍስና ስጋው አንድ ላይ ከሆነ ሞተ ማለት ይቻላል? ነፍሱ ከስጋው አንድ ላይ ነው እንጂ አላውቅም ራሱ። አንድ ሰው ሲሞት ነው ሞተ የሚባለው ማቀው። አንተ ደግሞ ሌላ ነገር ካለ ንገረኝ። እሺ በቃ ወደ ሐዲሱ ልሂድሽ። ሱናን አቢ ዳውድ 20:41 ላይ
እናንተ ሰለዋት በነቢዩ መሐመድ ባወረዳችሁ ጊዜ ነፍሴን ይመልሳል ይላል። ነፍሴን ይመልሳል ሲል ነፍሱ ከስጋው ተለይቶ ነበር አልነበረም ነው ጥያቄ። እስቲ አውጣው፣ ጥቅሱን አውጣው። ሱናን አቢ ዳውድ 20 አውጣው። አንድ ስልክ ነው ያለኝ ኡስታዝ፣ ይቅርታ። ኦኬ፣ ከኔ ጋር ደግሞ የለም። ስታወጣው ሁለት ስልክ ስትይዝ ትነግረኛለህ። ሊረዳን የሚችል ሰው አይኖርም ወይ? ልላክልህ አንተ? ምን ትልክልኛለህ? እኔ በውስጥ አላወራም ሰው። ሌላ እዚህ ውስጥ ላለ ለጀሞ ልላክለት እኮ ራስህ ነው። ጀማልም አይከፍትልህም። ለምን እኮ አይከፍትልህማ? ማለት ሁሉም ሰው የራሱ ቢዚ ነው፣ ስራ ላይ ነው ያለው። ጀማልም እኔም ስራ ላይ ነኝ ያለሁት። ስለዚህ አንተ እንደዛ አውጥተህ ስታሳየኝ ምን ማለት እንደፈለገ አንድ ሰው ልታስገባልኝ ትችላለህ? ሊከፍትልኝ የሚችል እኔ እንጃ። እንግዲህ የሚገባልህ ሰው ያለ አይመስለኝም። ይኖራል። አንድ ሰው ካለ አንድ ቁጥር ጻፉልኝ። ጥያቄን አቅርበውና ከዛ በኋላ ጥያቄን እንትን በለው። ግን በነገራችን ላይ ነፍስና ስጋ ሲለይ ነው ሞት የሚባለው ነው የሚባለው በእናንተ እምነት? በእኛ እምነት እንደዛ ነው። ሞት ማለት ነፍስ ከስጋ መለየት ማለት። እስቲ ጥቅስ ስጠኝ፣ እንደዛ ጥቅስ ስጠኝ። አይ ጥያቄ ላይ እናተኩር ኡስታዝ፣ ይቅርታ አድርገኝ። አይ ንገረኝ። አይ ጥቅስ በእኛ እንደዛ ነው አልከኝ። ማስረጃ ይኖር ይሆን? ጥቅስ እስቲ ሞት ማለት ነፍስ ከስጋ መለየት ነው የሚለው ነገር እስቲ። እሺ፣ በስጋ ሞተ በመንፈሱ ግን ሕያው ሆነ ይላል። ለምሳሌ አንደኛ የተነሳው ነው። በስጋ ሞተ በመንፈስ ሕያው ሆነ ማለት መነሳትን ነው የጠየቁት ጥያቄ። ሞት ማለት ነፍስና ስጋ መለየት ነው የሚለው ነገር የቱ ጋር ነው ያለው? እሺ እሱን እንተው። እሺ ተሳስቻለሁ። እሺ እሱን እንተውና እንትኑ ላይ እናድርግ። ማለት ነፍሴን ይመልስልኛል ሲል ምንድነው? በዛ ሁኔታ ውስጥ ምን ነበረ? እሺ ነፍስ ከስጋ እኔ እንደዛ የሚል ነገር አላነበብኩም። ነፍሴን ይመልስልኛል የሚል ነገር አላነበብኩም። አንድ ቁጥር ጻፉልኝ። አውጣው። ስታወጣው ማንም የምጽፈው የሚያወጣልኝ አንድ ክርስቲያን ይኖራል። ለምን አትረጋጋም? ቆይ ተረጋጋ እንጂ። ምን ይላል እንግሊዝኛው? እስቲ አንብበው። እስቲ አንተ አንብበው። አልችልም። አንድ ስልክ እወጣለሁኝ። እንደዛ ከሆነ እኮ አንብብልና እኮ ወይ አንብብልን አልኩህ እኮ። ማለት ሁሉ ነገር እንትን ብለህ እንዴት ነው የሚሆነው? ስልኬ ላይ እና በሆነ ነገር ላይ አንብብልን እኮ። አንብብልና አንብበህ ና ተመልሰህ። እሺ አንድ ሰው ግን እሺ በቃ ማንም የለም አንድ ሰው የምትላቸው። ሁሉም አሁን ስራ ላይ ናቸው ያሉት። በምን አወክ ስራ ላይ እንደሆኑ? ሁሉም ቀን ላይ ናቸው። ቀን ላይ ነው አሁን፣ ቀን ነው ሁሉም ያሉት። የእኛ ተማሪዎች ቀን ላይ ነው አውቃለሁ። ተማሪዎቼ ናቸው። እሺ አንድ ሰው ግን ካለ አንብበህ ንገረኝ። አንብብና ንገረኝ። አይዞህ። አይ አንተ አይልም እንደዛ ብለህ ነው የምታምነው ኡስታዝ? ነው አውጣው እኮ አልኩህ እኮ። አውጣውና እንየው ጥቅሱ። ምክንያቱም ያንተ አባባል ነው ምን እንደሆነ ለማወቅ መነበብ አለበት። በመረጃ አይሻልም? ዝም ብሎ እሺ እንትኑን ልንገርህና ከዛ አይልም በለኝ። እሺ እናንተ ሰላምታ ባወረዳችሁ ማለት አውጣው ረሱል ሰለላሁ ዐለይሂ ወሰለም በሩሃቸው እንደሚደርሳቸው አውቃለሁ። ሩሃቸው ላይ እኮ በቃ እሱን እኮ ነው የምፈልገው እኔ። በቃ ያው አልክልኝ። ሩሃቸው ላይ ይደርሳቸዋል ያላ ሰላምታ። ግን አንተ ያልከውን እሺ ቀጥል። ቴንኪው በቃ አንተ ካልክልኝ እኮ በቃ በቂ ነው። መረጃውም አውጣው። ምንድነው የምታወራው? አውጣው እኮ አልኩህ እኮ። አውጣው ስለ ልታወጣው አልቻልክም እኮ። እሰማለሁ ኡስታዝ፣ ትሰማለህ። ግን አውጣው አልኩህ። አሁን አልከኝ መሰለህ ኡስታዝ፣ ነፍሳቸው እንደሚመለስላቸው አውቃለሁ ብለኛል። በቃ አንተ በምታውቀው ነው። አላልኩም። ነፍሳቸው ይመለሳል አላልኩም። አየህ ለዛ እኮ ነው የምልህ። ምንድን ነው ያልከኝ? ሰላምታው ይደርሰኛል እንዳሉ አውቃለሁ። ነፍሳቸው ይመለሳል የሚል ግን ብያለሁ እኔ። ለምን ተዋሻለህ? ሰላምታው ይደርሳቸዋል። እሺ ቴንኪው በቃ እሺ። ነፍሳቸው ይመለሳል ብያለሁ ወይ ነው ያልኩህ። እሺ እንተው አይደለም። አንተ ዝም ብለህ አታውራ። ዝም ብሎ እኮ አላልክም። ታዲያ ስትሮማን ፋላሲ አትሰራ። ጥያቄን አቅርብ። እሺ ጥያቄን አቅርብና እንትን በል በቃ። ታች ወረድና ቁጭ በል። ሰላምታው ይደርሳቸዋል ብለኛል። ሰላምታው የሚደርሳቸው መቃብር ውስጥ ነው ወይስ በጀነት ነው የሚደርሳቸው? ያው በሩሃቸው ነው። ሩሃቸው ጀነት ውስጥ ነው እኮ። ሩሃቸው የት ነው ያለው? በጀነት ወይስ በመቃብር? ሩሃቸው በጀነት ነው ነፍሳቸው ያለው። ሩሃቸው። ስለዚህ
ስለዚህ ሲሞቱ ነፍሳቸው ከስጋው ተለይቷል ማለት ነው አይደል? ነው ወይ ስጋቸውን በጀነት ነው ያለው? እንጃ አላውቅም። ራሱ አሁን አንተ ሞት የምትለው ነገር ከስጋ መለየት ነው የሚለውን አንተ መጽሐፍ ላይ ካለ ትነግረኛለህ። መጀመሪያ እንድንግባባ ነው እኔ እኮ የጠየኩህ። ስጋቸው በመቃብር ነው ያለው አይደለም እንዴ? መካ አይደለም ያለው መዲና ነው ያለው። እሺ መዲና ነው ያለው። ይቅርታ እሺ መዲና ነው ያለው ስጋቸው፣ ነፍሳቸው ደግሞ በጀነት ነው ያለው ብለኸኛል። እና ተለያይቷል ነው አንድ ነው? አንድ ላይ ነው ያለው ነው የሚባለው እኮ። አንድ ላይ ነው ተለያይቷል የሚለውን ነገር መጀመሪያ ንገረኝ። አንተ ንገረኝ። ተለያይቷል አንድ ነው የሚለውን። ስጋቸው መዲና ነው ያለው አልከኝ፣ ነፍሳቸው ደግሞ በጀነት ነው ያለው አልከኝ እኮ። ሰላምታ የሚደርሳቸው የት ነው? በስጋቸው ነው የሚደርሳቸው ወይስ በሮሃቸው ነው ጥያቄው? እሺ በቃ እንደዛም አድርገው። እሺ እንደዛም አድርገው። በሮሃቸው ነው የሚደርሳቸው፣ በሮሃቸው ነው የሚደርሳቸው። እሺ ስለዚህ በሮሃቸው የሚደርስ ከሆነ ነፍሳቸው ከስጋቸው ተለይቷል ማለት አይቻልም? ይለያል። የማንኛችንም ሮሃችን ይለያያል። አንተ ግን መረጃ የለም። ለዛ እኮ ነው የጠየኩህ። ችግር የለውም። አንተ መረጃ የለህም። አንተ መረጃ የለህም። አንተ መከተላለሁ ሳይሆን ለምታወራው ነገር በኤቪደንስ አውራ። ወደ ጭቅጭቅ አታምረው። ለምታወራው ነገር እኮ መረጃ አምጣ። መረጃ ስታመጣ ነው ገብቷል። ማንግባባው ምንድን ነው? ለምታመጣው ነገር ማስረጃ ፈልጋለሁ። እሺ ቀጥል። እሺ ስለዚህ አሁን አንተ እንደነገርከኝ ከሆነ ሰላምታ ስታወርዱ እናንተ ወደ ጀነት ነው የሚገባው ሰላምታው። ሰላምታቸውን ይሰማሉ ማለት የእናንተ ሰላምታ ይሰማሉ ማለት ነው። ይደርሳቸዋል። ይሰማሉ ሳይሆን ይደርሳቸዋል። በምን መንገድ ነው የሚደርሰው? አላህ ነው የሚያደርሰው። አላህ ይነግራቸዋል ሰላምታውን። አዎ እንደዛ ነው። አላህ ይነግረኛል። ሳይመልሱ ይመልሳሉ አይመልሱም የሚል አላነበብኩም እኔ። ካለ ትነግረኛለህ ይመልሳሉ የሚል። ስለዚህ አሁን አንድ ነገር ቅድም ብለኛል። ሞት ማለት ከነፍስ መለየት ነው፣ ከስጋ ነፍስ ከስጋ መለየት ነው የሚለውን አላቅም ብለኝ ነበር። አሁን ግን ያው እንደምታውቅ አውቄያለሁ። እያስተማርከኝ እኮ ነው። እያስተማርከኝ ነው። በእናንተ እኮ ነው እያስተማርከኝ ነው። በእናንተም እየነገርከኝ ነው። ምክንያቱም ስጋቸው እኮ እያስተማርከኝ ነው። አንተ እያስተማርከኝ ስለሆነ ቆይ ተረጋጋ። ኦክቶበር ጥያቄን ስፔሲፋይ አድርግና አቅርብና ጥያቄን ውረድ። አሁን በቃ ዝም ብሎ እንትናት ወይ እውቀቱ የለህም። ውይይት አይደለም እያረካ ያለኸው። ጥያቄን ጠይቅ። ስፔሲፋይ አድርገህ ጥያቄን ጠይቅ። አቅርብ እስኪ አንድ ጥያቄ። እሺ የኔ ጥያቄ የነበረውማ መጀመሪያ ሱናን አቢ ዳውድ 2041 ላይ የሚለው ምንድን ነው? እናንተ ሰለዋት ባወረዳችሁ ጊዜ አላህ ነፍሴን ወደ እኔ ይመልሳል፣ እንደዛ ነው የሚለው እና የኔ ዋነኛው ጥያቄ ነበረው። እሱ ስታወጣ ታመጣለህ። ጥያቄን ብቻ ጠይቅና ውረድ። እሺ ጥያቄ የነበረውን እኮ ነው ላቀርብ ነበር። ከዛ ምንድን ነው አታብራራ። ጥያቄ ብቻ ጠይቅ። እሺ እናንተስ በሐዲሱ መሰረት ነፍስ ከስጋ የሚመለስ ከሆነ ያ ሰው ነፍሱ ከስጋው ሲመለስለት ሞቷል ነው ወይስ አልሞተም ነው የሚባለው? ነው ዋነኛ ጥያቄ የነበረው። ነፍስ ወደ ስጋ ይመለሳል የሚል ማስረጃ አምጣ ነው። ስታመጣ ነው የምቀጥለው። እሺ እሱን እኮ በቃ እንትን የሚከፍትም የለም ስላልከኝ ተውኩት እኮ እሱ። በቃ ስከፍት ያኔ ትቀጥላለህ ማለት ነው። እንደዛ ነው ስርዓቱ። አንድ ነገር የተከፈተ ደሊል የሆነ ማስረጃ ስታመጣ በጥቅሱ መሰረት እናየዋለን። እኔም ባይብል ላይ የሆነ ነገር አለ ብዬ ብናገር ባይብል ላይ አለ ብዬ ብልህ ያልኩበትን ጥቅስ አምጥቼ ነው የምነጋገረው። ሳታመጣ በጨበጣ ግን አይሆንም ጥያቄው ማለት ደሊል ያስፈልጋል፣ ማስረጃ ያስፈልጋል። ስለዚህ ስታመጣ እንቀጥላለን ማለት ነው። ሌላ ጥያቄ አለ? አንተ ግን ይሄ ጥያቄ ነው ማለት ሌላ ጥያቄ ስታመጣ እንቀጥላለን። አዎ በቃ እናመሰግናለን። ሌላ ጥያቄ አድርገህ መቀመጥ ትችላለህ እኮ። ጥያቄ የለኝም አልክ። አሁን ደግሞ ጥያቄ ጠይቅ ትላለህ ራሱ ማለት ነው። አላልኩም እኮ ልጠይቅ ነው። እሺ ጠይቅ። አንድ ጥያቄ ጠይቅና ሚውት አድርግ። እሺ መላኢካዎች ለእናንተ ይማልዳሉ አይማልዱ? ያማልዳሉ። እሺ በሱራ 5 እንትን ላይ ነው፣ ሱራ 51 ላይ ነው ይመስለኛል። ደግሞ እዛ ላይ ነቢዩ መሐመድን ደግሞ አማላጅ አድርጎ ይናገራል። ከአንተ ሌላ አማላጅ የለም ብሎ ደግሞ ይናገራል። ከአንተ ሌላ አይልም። እንደዛ አይደለም የሚለው። እሺ ማየት እንችላለን። አውጣው። ስታወጣ ብቻ ነው የምንቀጥለው። እኔ እናንተ እኔም እንትን ብለው ደሊል እንደዛ አይደለም የሚለው። ጥቅሷ እኮ እንደዛ አይደለም የሚሆነው እኮ። ጥቅስ ስታወጣ ማውጣት ያለብን እንደዛ አይደለም ራሱ ማለት ነው። እስቴቱ ጋር ነው ከአንተ በቀር አማላጅ የሚለው ምን ላይ ነው ያለው? ሱራ ስንት ነው?
እሺ አንዴ ቼክ አድርጌልኝ 20 ሰከንድ። እሺ 651 651 ላይ ምን ይላል? እነዚያ ከእርሱ ሌላ ረዳትና አማላጅም የሌላቸው ሲሆኑ ወደ ጌታቸው መሰብሰባቸው የሚፈሩ ይጠነቀቁ ዘንድ በእርሱ በቁርአን አስጠንቀቅ ይላል። እነዚያ የተባሉት እነማን ናቸው? አማኞች አይደለም፣ ጣዖታውያን ነው። ስለ ጣዖታውያን ነው የሚያወራው። ከእርሱ ሌላ ከእርሱ ሌላ ረዳት እና አማላጅም የላቸውም ነው የሚለው። ከእሱ ሌላ ረዳት ማለት ከአላህ ሌላ ረዳትም የላቸውም፣ በተጨማሪ አማላጅም የላቸውም ነው የሚለው ቃሉ። የሚለው ማለኩ እዚህ ጋር አማላጅ ተብሎ የተጠቀሰው ማን ነው? አላህ አይደለም የተጠቀሰው። አማላጅም በተጨማሪም የላቸውም ነው ራሱ። ማለኩ ሚን ዱኒሂ ሚን ወሊይ ይላል። መጀመሪያ ረዳት የላቸውም፣ ከአላህ ሌላ ረዳት የላቸውም አለ። ከዛ ቀጠለና ወላ ሸፊኢን ነው የሚለው። እንደዚሁም አማላጅም የላቸውም፣ በተጨማሪም አማላጅም የላቸውም ነው። አላህ ካላህ ውጪ አማላጅ የላቸውም የሚል ነገር የለውም ራሱ። በሱረቱ ጋፊር ምዕራፍ 40 ቁጥር 18 ላይ ለበዳዮች ምንም ወዳጅና ተሰሚ አማላጅ የላቸውም ይላል። ተሰሚ ገብቷል። ተሰሚ ማለት ነው። ተሰሚ አማላጅ የላቸውም። ኢቭን ዱዓ ቢያደርጉላቸውም እነዛ ሰዎች የሚያደርጉላቸው ሰዎች አላህ ዘንድ ተቀባይነት የለውም። ለምን? በዳዮች ስለሆኑ ማለት ነው። ይሄን ነው በሱረቱ ሰሪጃ ምዕራፍ 32 ቁጥር 4 ላይ እንደዚህ ከእርሱ ሌላ ለእናንተ ረዳት የላችሁም እናም አማላጅም ምንም የላችሁም አትገሰጹም ምን ይላቸዋል? ማንን? ኩፋሮቹን ካፊሮችን ማለት ነው። በሱረቱ ሩም ምዕራፍ 30 ቁጥር 13 ላይ ለነርሱ ከሚያጓሯቸው አማላጆች አይኖራቸውም ማለት። አማላጅ ምንም የላችሁም የሚለው ከእርሱ ፈቃድ ቢሆን እንጂ አያማልዱም ማለት። ስለ መላእክት እንኳን ቢሆኑ ለአማኞች ብቻ ነው የሚያማልዱት። መላእክት እንኳን ቢያማልዱ በሱ ፈቃድ እንጂ በሌላ ነገር ሊያማልዱ አይችልም ነው የሚለው። ለዛ ነው በሱረቱ ያሲን ምዕራፍ 36 ቁጥር 23 ላይ ከእርሱ ሌላ አማልክትን ይዛለውን አራህማን በጉዳት ቢሻ ምልጃቸው ከኔ ለመመለስ ምንም አትጠቅመኝም አያድኑኝም በላቸው ይላል። ከምታመልኳቸው አማልክት መካከል ማንም አማላጅ መሆን አይችልም። ምክንያቱም ወደ አላህ ያቃርቡናል ያማልዱናል ያላቸውን ስላለ አላህ ዘንድ የላቸውም አማላጅም የላቸውም ነው እያለ ያለው። ለዛ ነው ሱረቱ ዩኑስ ምዕራፍ 10 ቁጥር 3 ላይ ከእርሱ ፈቃድ ቢሆን እንጂ አንድም አማላጅ የለም አለ ይላል። አላህ ከፈቀደው በስተቀር አማላጅ የሚባል ነገር ኢቭን መላእክቶችም ራሱ አላህ ሲፈቅድ ነው አማላጆች የሚሆኑት የሚጸልዩት። በሱረቱ መርየም ምዕራፍ 19 ቁጥር 87 ላይ እንደዛ ነው። አራህማን ዘንድ ቃል ኪዳን የያዘ ሰው ቢሆን እንጂ ማማለድ አይችሉም ነው የሚለው። ማን? መላእክቶቹም ቢሆኑ። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ እንደዛ ነው የሚናገረው። እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው ይላል። የለም ራሱ ማለት ነው። ስለዚህ ቃል ኪዳን ካልያዙት በስተቀር መላእክቶች ይጸልያሉ፣ አዎ፣ ዱዓ ያደርጋሉ፣ አዎ፣ ይለምናሉ፣ አዎ። ያም ቢሆን የአላህ ፈቃድ ያስፈልጋል። ለማን ነው የሚያማልዱት? ለምዕመናን ነው እንትን የሚሉት። ለምዕመናን ማለት ለአማኞች ብቻ ነው የሚጸልዩት ማለት። በሰማይና በምድር ያሉ መላእክም ብዙዎቹም ለሚለምኑለት ለሚሻው ለሚወደው ሰው በቀር ምልጃቸው ምንም አትጠቅማቸውም ይላል ሱረቱ አይ ቲንክ ነጅም ምዕራፍ 53 ቁጥር 26 ላይ ማለት። ስለዚህ ጥቅሱ የሚያወራው ነገር አማላጅ የላቸውም የሚለው ስለ ኩፋሮች ነው፣ ስለ ሙሽሪኮች ነው የሚያወራው። አማላጅ የላቸውም ሲል ደግሞ ያንን ነው የሚያመለክተው። እዚህ ጋር ጥያቄ ካለ አስተናግዳለሁ። እሺ እዛ ጋር የሚለው መላእክቶች ከእሳት ጠብቃቸው ምናምን እያሉ የሚለምኑት እነማን ናቸው የሚቀበሉት የሚለውን ነገር ያው ወዳጆች ያደረጋቸዋቸው ሰዎች ውለታ የተዋዋላችሁ። እሺ እንትን እኔ የምትባለው ልጅ ሪኩዌስት ላክና ያስገባሃል። እኔ መሳብ አልቻልኩም። ሪኩዌስት ላኩ አስገባቸው። አሜን። ክርስቲያኖች ኡስታዝ እሺ መርሐባ ድኩም ማሳባለው መሰለኝ። ኦኬ እሺ አሚን። ወደ እንግዳ እንሂድና ድከም ቤተኛ ነው። እሺ እንዴት ናችሁ? ደህና ናችሁ? ሰላም ነው። እንዴት ነህ? አሚን ሁሉ ሰላም ታሪፍ ነው። አይ ይመስገን ደህና ነኝ። ሰላም ነው። ጫጫታ ቦታ ላይ ነው ያለኸው። ያው እዚህ ቤት ህጉ አንደኛው ጫጫታ ቦታ ላይ ነፃ መሆን ነው።
ወጣ ሊበልሽ። እሺ መንገድ እየሄድክ ስለው አሁንስ አሁንስ አሁን ጥሩ ነው። ከጫጫታ ወጥተዋል። ጥሩ ነው። እስኪ ሌላ ክርስቲያን አስገባ። ይኸው ነገር ኦኬ፣ ዱከም ቀጥል እስቲ። ሰላም ነው ወይ? እንዴት ነህ? ሰላም ነው አለ። ደህና ነኝ አለ። ጫጫታ ቦታ ባትሆኑ ጥሩ ነው። ይሰይፋችኋል። አድሚኖች ህግ ተሰጥቷችኋል። እዚህ ቤት ስትመጡ ጫጫታ ቦታ ላይ ነፃ ሁኑ። ጫጫታ ላይ አትሁኑ ፕሊዝ። ያለዛ አድሚኖች መመሪያ ተሰጥቷቸዋል። ጫጫታ የሆነውን ሰው አውቶማቲካሊ አባሩ ተብለዋል። ስለዚህ እኔ የለሁበትም በኋላ ላይ ማለት ነው። እያያችሁ ግቡበት። አሚን። መጣው አሁንስ መሰማ የለም። አሁን ጫጫታ የለም። እሺ ጥያቄ አለኝ። አንደኛ ውስጥ ጠይቅ። አንድ ጥያቄ አለ። ጠይቅ። እሺ ነብዩ መሐመድ ሲወለድ ምን ነበረ እምነቱ? ሙስሊም ነበሩ። ሙስሊም ነበሩ። ሲወለድ ሁሉም ሰው ሙስሊም ሆኖ ነው የሚወለደው ነው አይደለ? ረሱላህ ሰለላሁ ዐለይሂ ወሰለም ላይ እንደዛ ነው። እያንዳንዱ ሰው ሲወለድ ሙስሊም ሆኖ ነው። ምን አይነት ሙስሊም ከተባለ እንትን ነው ራሱ ኢስላም ከዊኒና ሸርዒ ተብሎ ለሁለት ይከፈላሉ። ከዊኒ ማለት ምንድነው? በተፈጥሮ አላህን ለማምለክ ነው። ሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ሰውና ጂንን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም እና ይላል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ አላህ ሰዎችን የፈጠረበትን ሃይማኖት ያዙ ይላል። ስለዚህ ሰው የተፈጠረበት ዓላማና ኢላማ መጀመሪያ ሲወለድ አላህን ለማምለክ ነው የሚወለደው። ስለዚህ በተፈጥሮ ወይም ደግሞ ምንድነው ኢስላም ከዊኒ በሚባለው ነገር ሙስሊም ነው። ከዛ በኋላ ነው ቤተሰቦቹ ክርስቲያን ወይ አይሁድ ወይ ዞራስትሪያን የሚያደርጉት ማለት ነው። ይሄ ነው ያለው። እሺ ሱራ 44 ቁጥር 52 ያለ ነገር እንዴ? 44 ሳይሆን 42 ያስተካክለው። 42 52 ላይ ያለ እንዴት ነው የምታይ? 52 እኮ ምንድነው? እዛ ጋ ምን ይላል? ያው እሱ አላህ ወደ መንገዱ እንደቀረ እምነቱ ምን እንደሆነ የምታውቃል ነው እንደመለሰ ምናምን ነው። እንደዛ አይነት ነገር ቁርአን ሲወርድ እምነቱ ምን እንደሆነ የምታውቅ አልነበርክም ይላል። እምነቱ የቁርአኑ እምነቱን ምን እንደሆነ የምታውቅ አልነበርክም ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ ምንድነው የሚለው? መልእክተኛው ከጌታ ወደ እርሱ በተወረደው አመነ ይላል። ምንድነው የተወረደው ወደ እሳቸው? ቁርአን ነው። ስለዚህ እምነቱ ምን እንደሆነ የምታውቅ አልነበርክም የተባለው የትኛውን እምነት ነው የሚያውቁት ያልነበረው? እስልምና ነው። ኧረ ስለ ቁርአን ነው ራክሱ። ምንድነው የሚለው? ሙስሊም ነበሩ። ሙስሊም ነበሩ። ሲወለድ ሁሉም ሰው ሙስሊም ሆኖ ነው የሚወለደው ነው አይደለ? ረሱላህ ሰለላሁ ዐለይሂ ወሰለም ላይ እንደዛ ነው። እያንዳንዱ ሰው ሲወለድ ሙስሊም ሆኖ ነው። ምን አይነት ሙስሊም ከተባለ እንትን ነው ራሱ ኢስላም ከዊኒና ሸርዒ ተብሎ ለሁለት ይከፈላሉ። ከዊኒ ማለት ምንድነው? በተፈጥሮ አላህን ለማምለክ ነው። ሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ሰውና ጂንን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም እና ይላል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ አላህ ሰዎችን የፈጠረበትን ሃይማኖት ያዙ ይላል። ስለዚህ ሰው የተፈጠረበት ዓላማና ኢላማ መጀመሪያ ሲወለድ አላህን ለማምለክ ነው የሚወለደው። ስለዚህ በተፈጥሮ ወይም ደግሞ ምንድነው ኢስላም ከዊኒ በሚባለው ነገር ሙስሊም ነው። ከዛ በኋላ ነው ቤተሰቦቹ ክርስቲያን ወይ አይሁድ ወይ ዞራስትሪያን የሚያደርጉት ማለት ነው። ይሄ ነው ያለው። እሺ ሱራ 44 ቁጥር 52 ያለ ነገር እንዴ? 44 ሳይሆን 42 ያስተካክለው። 42 52 ላይ ያለ እንዴት ነው የምታይ? 52 እኮ ምንድነው? እዛ ጋ ምን ይላል? ያው እሱ
አላህ ወደ መንገዱ እንደቀረ እምነቱ ምን እንደሆነ የምታውቃለህ እንደመለሰ ምናምን ነው። እንደዛ አይነት ነገር ቁርአን ሲወርድ እምነቱ ምን እንደሆነ የምታውቅ አልነበርክም ይላል። የቁርአኑ እምነቱን ምን እንደሆነ የምታውቅ አልነበርክም ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ ምንድነው የሚለው? መልእክተኛው ከጌታ ወደ እርሱ በተወረደው አመነ ይላል። ምንድነው የተወረደው ወደ እሳቸው? ቁርአን ነው። ስለዚህ እምነቱ ምን እንደሆነ የምታውቅ አልነበርክም የተባለው የትኛውን እምነት ነው የሚያውቁት ያልነበረው? እስልምና ነው። ቁርአንን ስለ ቁርአን ነው ራክሱ ምንድነው የሚለው? ወደ አንተ አወረድ ነው ሰዎችን የምትመራበት ብርሃን አደረግ ነው። ከሱ በፊት እምነቱ ምን እንደሆነ የምታውቅ አልነበርክም። የማንን? የቁርአንን። በቁርአን ላይ ያለው እምነት፣ የቁርአን ላይ ያለው ዕውቀት የምታውቅ አልነበርክም። ለምን? ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ መልእክተኛው ከጌታ ወደ እርሱ በተወረደው አመነ። ማን ያመነው? እሱ ነው መሐመድ። በምንድን ነው ያመነው? ያው በሱ ላይ በወረደ ማለት በቁርአን እሱን ያንን እሳቸው ከመውረዱ በፊት የምታውቅ አልነበርክም። ቁርአኑን አያውቁትም እሳቸው እንጂ እስልምናን አታውቅም ነበር የሚል ነገር የለም። ሸሪዓውን የቁርአን ሸሪዓን አያውቁም እሳቸው። አየሽ፣ አመሰግናለሁ። ሌላ አንድ ላይ ጠይቅ። እሺ፣ እንደ እስልምና ያው ነቢያቶችም ሙስሊም ነው ብሎ ይታመናል። መጽሐፍትም ላይ ለነሱ እንደተሰጣ ይናገራል በቁርአን። ያው የነሱ መጽሐፍ ስናየውን ለምሳሌ ዳዊት እግዚአብሔር ራሱ አባት ብሎ እንደሚጠራ ነገር አድርገው ነው የምናገር በዳዊት መጽሐፍ ማለት ነው። ክርስቶስ ራሱ ዳዊት ክርስቶስን ጌታ ብሎ እንደጠራ አድርጎ ክርስቶስ ራሱ ይናገራል። እና አሁን በቁርአን ስናይ ያው ነቢያትም ሁሉ የነበሩ አላህ እንደፈጠረ አድርገው ነው የምናገር። ከዛ ደግሞ መጽሐፍም ለነቢያቶች ተሰጥተዋል ይላል። ያኔ የነቢያት መጽሐፍ አሁን ለምሳሌ ኢሳያስ ብንመልከት ክርስቶስን ጌታ አምላክ ብሎ ሲጠራ ነው ያየን። ዳዊት ስንመልከት እግዚአብሔርን አምላክ አባት ምናምን ብሎ ሲጠራ፣ ክርስቶስ ደግሞ ጌታ ብሎ ሲጠራ ምናምን ነው። እና እንዴት ነው ይሄ ነገር? በዕብራይስጥ አብ ማለት ምን ማለት ነው? አብ ማለት በዕብራይስጥ አባት ነው ብቻ ነው። በዕብራይስጥ አብ ማለት ብቻ ነው። አይ ራሳቸው እኔ የሚያቅሱ ነው። ሌላ ኦሪጂኔተር በሚል አይመጣም። ራሱ ለምሳሌ የሄብሪው እንግሊሽ ሌክሲከል ላይ ስትመለከተው አብ የሚለው የዕብራይስጥ ቃል ኦሪጂኔተር በሚል ይመጣል ብሎ ያስቀምጠዋል። ለምሳሌ ኦሪጂኔተር ለምሳሌ ለአዲስ ዓለም እስቲ ወይ ጀማል በሜሴንጀር ኑልኝ አንዴ። እንትና ማን ነው ጀማል? ና እስቲ አንዴ መክፈት የሚችል ሰው መመልክለት። ኡስታዝ ጀማል መክፈት አችልም አይደል? መክፈት የሚችል ሰው። ሰላም አለይኩም። በዚህኛው አካውንት ካስገባችሁኝ ቲክቶክ እኔ አለሁ እኮ በሜሴንጀር ላይ ብልክልሽ ማምጣት ትችያለሽ። ወአለይኩም ሰላም ወራህመት። እሺ በሜሴንጀር ጻፊልኝ እስቲ። እሺ መጀመሪያ በዚህኛው አካውንት ልግባና አስገቡኝ። ይሄኛው ሜሴንጀር የለውም አንደኛው ስልኬ እኮ ላኪ ጻፊልኝ ከስር ወርደሽ ላሳየ ነው። አይ የራሳችሁ ምንጭ ላሳየ ነው። አብ የሚለው የዕብራይስጥ ቃል ትርጉሙ ምን እንደሆነ ኦኬ፣ ሜሴንጀር ላይ ነኝ። ንገሪኝ ስጽፊልኝ ጽፌልሃለሁ በይኝ። ኦኬ እሺ ኡስታዝ፣ እስከዛ ድረስ ያው ክርስቶስ ኢየሱስ የነቢዩ ዳዊት ጌታ ነው ያለ ነገር። ቆይ አንዴ አንድ ጥያቄ ጠይቀህናል። ስለዚህ መታገስ አለብህ።
እኛም ያንተን ጥያቄ በትዕግስት ነው እንትን የምንለው አይደለ? ስለዚህ ታገሰ ነው እንትን ማለት ያለብህ። ይታያል የምታወጣልህ አብ የሚለው የዕብራይስጥ ቃል እነሱ ሲጠቀሙ ለምን እንደሚጠቀሙ ይታያል። አብ በሚለው ቃል የዕብራይስጥ ቃል ነው። ስንት ትርጉም አለው? 4 ትርጉም አለው ይላል። ምን ይላል? ፋዘር፣ አንሲስተር፣ ፕሮጀኔተር ይላል የመጀመሪያው። ሁለተኛ ቲቸር በሚል ይመጣል። ሶስተኛ ቺፍ በሚል ይመጣል ወይም ሊደር በሚል ይመጣል። አራተኛው ኦተር እና ኦሪጂኔተር በሚል ይመጣል፣ አስገኝ በሚል ይመጣል። የትኛውን ነው የተጠቀሙት ብለን ስንል ለኛ ለሙስሊሞች ኦሪጂኔተር በሚለው ነው የምንይዘው። ለምን? ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ ለሁላችን አንድ አባት ያለ አይደለምን ሲል አንድ አባት አለ ሲል አንድ ኦሪጂኔተር አለ ማለት ነው እንጂ ወላጅ አባት አይደለም። እሺ በዛ ይገባል። አሁን ባልክበት በሚልካስ ይገባል። ግን በመዝሙረ ዳዊት 89 ቁጥር 26ስ እንዴት ነው የሚሆነው? እኮ ኦሪጂኔተር ነው። አንተ ኦሪጂኔተር ነው ራሱ ኦሪጂኔት አንተ ለኔ ኦሪጂኔተር ነው። በዛ ይገባል። አሁን እንደዛ ነው ይገባል። መዝሙረ ዳዊት ላይ ያለስ እስታስገባል ይገባል። ኦኬ ላስገባል ልስጥ እኮ ምኑን ላስገባል? አባት የሚለውን ኦሪጂኔተር በሚል ነው የገባው። ሌላ ትርጉም ካለ ትነግረኛለህ አንተ። ማለት ባዮሎጂካል ነው ኦንቶሎጂካል ነው ማለት ይጠራኛል ይላል ዳዊት አባቴ። እግዚአብሔር ራሱ ዳዊት አባቴ ብሎ ይጠራኛል የሚል ነው። መዝሙረ ዳዊት ምዕራፍ 89 ቁጥር 26 89 ላይ እኮ እንደዛ ነው የሚሆነው እኮ አይደለ? አስገኝ ማለት ነው። ሌላ ትርጉም ካለው ትነግረኛለህ እኮ። ምኑ ነው አባቴ ነው? እርሱ አባቴ አንተ ነህ ይለኛል። አምላኬ የመድኃኒቴ መጠጊያ ይላል አለ። አምላኬ የሚልበት አግባብ ካለ ኢንተርቼንጅ ሆኖ ከመጣ አባቴ የሚለው ቃል አንተ ነህ ይለኛል አለ። ስለዚህ አባቴ የሚለው ነገር ምንድን ነው የሚያመለክተው? ኦንቶሎጂካል ነው። አስገኝ መሆኑን እያሰበ ነው አባቴ ብሎ የሚጠራ። አዎ ሌላ ካለ ትነግረኛለህ። ሌላ ካለ ንገረኝ። ሙስሊሞች እንደዛ እያሰቡ አባቴ ማለት ይችላል። የማይችሉበት ምክንያት ኦንቶሎጂካሊ ስለተወሰደ ነው። እናንተ ኦንቶሎጂካሊ ወሰዳችሁት፣ ግን ኦንቶሎጂካሊ አይደለም ነው እኛ የምንለው። እናንተ ኦንቶሎጂካሊ ወሰዱት፣ ቁርአን ያንን ተቃወመ እንጂ አባት ልጅ ምናምን የሚለው ነገር ሜታፎሪካል እኮ እንደሚመጣ ቁርአን ይናገራል ብዙ ቦታ ላይ። ለምሳሌ አቡለሃብ የሚባል አለ። ለምሳሌ አቡለሃብ የሚባል ሰው ታውቃለህ? አላውቅም። አቡለሃብ የሚባል ታውቃለህ? አሚን አላውቅም። ቁርአን ላይ እንደዛ ይናገራል። ተበት የዳ አቢ ለሃብ ወተብ ይላል። አቢ ለሃብ የሚባል አለ፣ አቡለሃብ የሚባል ሰው። ያ ማለት የመንቀቀል እሳት ባለቤት ማለት ነው። ግን የእሳት ባለቤት ለማለት አብ የሚለውን ነው የተጠቀመው አረብኛው ላይ። አቡ ሁረይራ የሚባል ሰው ታውቃለህ? የረሱል ሰለላሁ ዐለይሂ ወሰለም ሰሃቢ አቡ ሁረይራ እሱን አውቃለሁ። ሐዲስ ላይ አለ። አቡ ሁረይራ ማለት አብ ማለት እንግዲህ አስገኝ ማለት አይደለም፣ ባለቤት በሚል ነው የመጣው። ሁረይራ ማለት ድመት ማለት ነው። የድመት አባት ማለት ነው። የድመት ባለቤት ማለት ነው። ሌሎችም ጥቅሶች አሉ። እንትኖች አቡበከር የሚባል አለ፣ የአይሻ አባት የረሱል ሰለላሁ ዐለይሂ ወሰለም ሰሃቢ የነበረ ባልደረባ የነበረ። በከር ማለት ወጣት ግመል ማለት ነው፣ ባለቤት ስለሆነ ነው። ስለዚህ አብ የሚለው ቃል አየህ ፊገራቲቭሊ ሊመጣ ይችላል። እንደዚህ አይነት ነገሮች ሊሆኑ ይችላሉ። ለአላህ ግን መጠቀም ሙሉ ለሙሉ ተከልክሏል አብ የሚለውን ቃል። ለምን? ክርስቲያኖች ወደ ኦንቶሎጂካሊ ስለወሰዱት ማለት ነው። ሜታፎሪካል የነበረውን አናሎጂካል የነበረውን ወደ እንትን ስለወሰዱት ቁርአን ላይ ተከልክሏል ማለት ነው። ፎር ኤግዛምፕል ልስጥ፣ ቀለል ኤግዛምፕል ልስጥ። እንዴት እንደተረዳ ገብቶኛል። ኤግዛምፕል ልስጥ፣ ሌላ ኤግዛምፕል ልስጥ። ለምሳሌ እረኛ ይላል የመዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ያህዌ እረኛዬ ነው ይላል። እረኛ ማለት ምን ማለት ነው? የሚጠብቅ ጠባቂ ማለት ነው። አላህ ጠባቂ አይደለም ነው? ጠባቂ ነው ራሱ። ግን እረኛ ብለን እንጠቀማለን እኛ ሙስሊሞች። እረኛ ብለን ግን እንጠቀማለን። አላህን እረኛ ብለን እንጠቀማለን እኛ ሙስሊሞች። እንዴ አለ እንደዛም ይላል እኮ እረኛ የሚል አለ ቁርአን ላይ፣ እኛ እንጠቀማለን ሙስሊሞች። ቁርአንና ሐዲስ ላይ እረኛ የሚል ቃል አላህ እረኛ ነው የሚል
አዎ በኦሮምኛ ነው ማንበብ አይቻለሁ። እንደዛ ቀጥታ ለምን የለም ራሱ እረኛ የሚል ቃል የለም ቁርአን ላይ። ኧረ ዋይ ታሳያለሁ። እኔ እዚህ መጥቼ የምር ማለት ትርጉሙ ሊሆን ይችላል። አታስቀኝ። አሁን ኦሮምኛ አያውቁም ብለህ ነው ኦሮምኛ ውስጥ የምትደበቀው ማለት የትርጉሙ ኦሮምኛ ቀጥታ በአረብኛ በጎኑ አለ፣ ግን ችግር የለውም። እሺ በአረብኛ እስቲ እረኛ የሚል ቃል አውጣና አሳየኝ። እኔ አላቅም፣ እሱ አላቅም። በአማርኛ አሳየኝ። እሺ በእንግሊዝኛ አሳየኝ። በአማርኛ እረኛ የሚል አላህ እረኛ ነው የሚል እረኛ ነው የሚል አላየም አልኩ እኮ እኔ አላየም እኮ አልኩ ነው። እሱ በአማርኛ አላየም። እኔ ይሄን በኦሮምኛም ላይ የለም። እስቲ አውጣው በኦሮምኛ እስቲ ኦሮምኛ ቁርአን አውጣ አማርኛ ትርጉም ላይ። አሁን እኔ ጋር አይደለም እመጣለሁ፣ ብዙ ጥያቄ ስላለኝ እዚሁ እመጣለሁ። አይ አንድ ነገር ካፈ ከመውጣቱ በፊት አስብበት እሺ። ለወደፊቱ ትምህርት እንዲሆን ማለት እኔ የምነግርህ ነገር እሱ ነው። እጃችሁ ላይ መረጃ ከሌላችሁ እዚህ ቤት አትምጡ። በጣም ጥንቃቄ ይፈልጋል ይሄ። ምክንያቱም አሁን 800 ሰው እያዳመጠ ነው ያለው። አሚን እርግጠኛ ሆኜ ያሳያለሁ እኮ ነው። አምጣ አይ በኦሮምኛ ማምጣና እናየዋለን። ክፉ አትናገር። እኔ ያሳያለሁ። እየተናገርኩ አይደለም ግን ያለ መረጃ አታውጣው፣ ካፍ አታውጣው ነው። እሺ አሁን እኮ ስራ እንቀጥላለን። አሁን አሳያለሁ፣ ሳመጣው እንቀጥላለን ነው የሚባለው። አዎ የለህም በቃ። ስለዚህ አሁን በጨበጣ አታውራ ለማለት ፈልጌ ነው እንዳይለምድህ። እሺ ቀጥላ፣ ወደ ሌላ ጥያቄ፣ ቀጣይ ጥያቄ ሂድ። ያኛ ለምሳሌ ነብዩ ዳዊት ክርስቶስ ጌታ እያለ እንደጠራ እንደነበረ ይነግራል። ክርስቶስ ራሱ ማለት ነው። በማቴዎስ ወንጌል ምዕራፍ 22 44 ቁጥር ላይ ከየት ነው ያመጣው የጠቀሰው? ጌታ ጌታዬን ጠላቶች የሚለው ከየት ነው የጠቀሰው? ጥቅሱ መዝሙረ ዳዊት ላይ ነው አለ። ምዕራፍ 110 ማን ለማን ምን አለው ይላል? ያህዌ ጌታዬን ጠላቶች የእግር መረገጫ እስካደርስ ድረስ በቀኝ የተቀመጠ አለው ይላል። ማለማን ነው ያለው? ጌታ ጌታዬን ይላል አይደለም። ጌታ ጌታዬን አይደለም የሚለው ያህዌ ጌታዬን ጠላቶች የእግር መረገጫ እስካደርስ ድረስ በቀኝ የተቀመጠ አለው ይላል አይደለ? አዎ መዝሙረ ዳዊት ላይ እንደዛ ይላል። አዎ ያህዌ አንድ ዘዳግም 6:4 ላይ ያለው አንዱ ያህዌ ማንን ነው በቀኝ የተቀመጠ ያለው? ማንን ነው በቀኝ የተቀመጠ ያለው? ልጁን ነው ወልድን ነው እኮ። ማን ነው አንዱ ያህዌ ነው አይደል? ማንን ነው ያለው? ክርስቶስን ወልድን። አዎ ስለዚህ አንዱ ያህዌ አንደኛ ግራማቲካሊ ኦንቶሎጂካሊም ተለያይተው ቁጭ ብለዋል። ስለዚህ ዳዊት ታዲያ ለምን ጌታ አለው? ጌታዬ ለምን አለው ነው ያንተ ጥያቄ። ጌታዬ ለሚለው ቃል የሚጠቀመው አዶኒ ነው። አዶኒ ነው ያለው። ምን ያለ አዶኒ ማለት ነው አይደለ? አዶኒ ማለት ያው ዝም ብሎ እንትን ማለት ልክ አብርሃም እንዳለው ማለት ነው። ኤሌዘር ምን አለ? ያህዌ ጌታዬን ባረከው ይላል። ጌታ ጌታዬን ባረከው ይላል አይደል? አዎ አይደል? ማንን ነው የባረከው? ጌታ ጌታዬን ነው የሚል ማን ጌታ ጌታዬን ባረከው ይላል። ማንን ነው የባረከው? ማንን ነው የባረከው? አንተ ለምንድን ነው ሌላ የምጠይቀኝ? እኔ ቀጥታ ትመልስልኝም እንዴ? እየመለስኩልህ እኮ ነው። እየመለስኩልህ ነው ያለሁት እንድታውቀው ነው። ራሱ ጌታዬ ይላል። ባዩ ማን ነው? ለማን ነው ያለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እያወራን ያለው እኔ ዘፍጥረት 24:35 ነው ያለው። አይዞ 34:25 ነው። እኔ ጋር ስትመጣ ያው ችግሩ ምንድነው እንትን ነው አመጣለሁ ማስረጃዎችን ስለማመጣ ከዛ አንፃር ነው ራሱ ማለት ነው። እስቲ ዘፍጥረት 24:35 ላይ እንግሊዝኛውን አንድ ያወጣለት። እንግሊዝኛውን አወጣለት። እሺ እንግሊዝኛውን አወጣ። ጌታ ጌታዬን እጅግ ባረከው ይላል። ማንን ነው የባረከው? ይታያል። እግዚአብሔር ይታያል። ዘ ሎርድ ሃዝ ብሌስድ ማይ ማስተር ይላል። ከዛ አማርኛውን አድርግለት። አማርኛውን አድርግለት። ይታያል። እግዚአብሔር ጌታዬን እጅግ ባረከው ይላል። ባራኪው ማን ነው? እግዚአብሔር ነው። ጌታዬን የሚለው ማን ነው? ባዩ ማን ነው? ኤሌዘር ነው አይደል? ኤሌዘር የሚባል ሰው ነው። ጌታዬ የሚለው ማንን ነው? ኤሌዘር ነው። ኤሌዘር ምን አለ? እግዚአብሔር ጌታዬን እጅግ ባረከው አለ። ባራኪው ማን ነው? እግዚአብሔር ነው። አንድ እግዚአብሔር። ማንን ነው የባረከው? አብርሃምን ነው የባረከው። ማንን ነው ጌታዬ የሚለው? አብርሃም።
አብርሃምን ነው ጌታ የሚለው። ባዩ ማን ነው? ኤሌዘር አብርሃም ምን አለው? ጌታ ያለው። በአብርሃምና በኤሌዘር መካከል ኦንቶሎጂካሊ ዲፈረንስ አላቸው። ያው እነሱ ሰው ናቸው፣ ሁለቱም ሰው ናቸው። መሲሁና ኢየሱስና ዳዊትም ሁለቱም ሰው ናቸው። ግን ለአክብሮት ልክ ኤሌዘር አብርሃምን ጌታዬ አዶኒ እንዳለ ሁሉ ዳዊትም መሲሁን አዶኒ ብሎታል ማለት ነው። ጌታዬ ብሎታል። ተመሳሳይ ነው ቃሉ። አዶኒ የሚል ቃል ነው የምታነበው። ዘፍጥረት 18:12 ላይ አንድ ያወጣለትና ቆይ ዘፍጥረት 18:12 ላይ ያወጣለት አማርኛው ሐሰን ዘፍጥረት 18:12 ላይ ሐሰን ይታያል። ሳራም በልቧ እንዲህ ሲል ሳቀች፣ ካረጀው በኋላ በሆኑ ፍቶት ይሆንልኛልን? ጌታዬ ፈጽሞ ሸምግሏል አለች። ማንን ነው ጌታዬ ሸምግሏል ያለችው? ሰማይና ምድር የፈጠረው አምላክ ሸምግሏል እያለች ነው። ሳራ ማንን ነው? አብርሃም ነው። ጌታዬ ለሚለው ቃል የገባው ምንድን ነው? አዶኒ ነው። ተመሳሳይ ነው። ለአብርሃም ነው ገባ። እሺ አዎ፣ ዳዊት እግዚአብሔርን ጌታዬ ሲል ምንድን ነው የሚጠቀምበት ቃል? እግዚአብሔርን ጌታዬ ሲል ምንድን ነው የሚጠቀመው? ምን የሚል ቃል ነው የሚጠቀመው? አዶናይ ነው የሚለው። አዶናይ ነው የሚለው እንጂ አዶኒ አይደለም የሚለው። ፈጣሪን ሰዎች ሲያገኙት አዶናይ እያሉ ነው የሚሉት። ፍጡርን ሲያገኙ ደግሞ ጌታዬ ሲሉ ደግሞ አዶኒ ነው። አዶኒ ለፍጡር ነው። ያው ሳራ አብርሃምን አዶኒ ያለችው ጌታዬ ያለችው። እሺ አሪፍ ማለት ነው። እሺ ሊቀጥል ወይስ? እሺ ቀጥል። እንግዲህ አንድ ድል ልስጥህና ከዛ በኋላ ሌሎቹ ያወራሉ፣ እኔም እሰግዳለሁ። እሺ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ከኔ ተለይታችሁ ምንም ልታደርጉ አትችሉም ይላል ክርስቶስ። ይህንን ማለት የሚችል ፍጡር አለ? ምን ላይ መጽሐፍ ቅዱስን አላስኩም። እስቲ ዮሐንስ 15 ምዕራፍ ቁጥር 5 ላይ የሚለው እንደዛ አይደለም። የሚለው ምንድነው? ያለ እኔ ምንም አታደርጉ ማለት ፍሬ አታፈሩ ነው። ስለ ፍሬ ማፍራት ነው የሚያወራው። ፍሬ የምታፈሩት በእኔ ነው፣ እኔን ካመናችሁ በኋላ ነው። ፍሬ ከእምነት በኋላ ነው መልካም ስራ የሚሰራው። መልካም ስራ ፍሬ ነው። ግንዱ ደግሞ ምንድነው? እምነት ነው። በእኔ ካመናችሁ በኋላ ነው መልካም ስራ የምትሰሩት፣ ፍሬ የምታፈሩት ነው ለማለት። ያለ እኔ ምንም ነገር ማድረግ አትችሉም ሲል አሁን ዛሬ ስበላ ስጠጣ ያለ ኢየሱስ መብላትና መጠጣት አልችልም ምናምን ማለት አይደለም። ኮንቴክስቱ ይወስነዋል። ያለ እኔ ሲል ዮሐንስ ወንጌል 15 ላይ እንደዛ ነው። ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 1 ማቴዎስ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራው በእኔ ያለው ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያደርገዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተም። ቅርንጫፍም በወይን ግንድ ባይኖር ከራሱ ሊያፈራ እንደማይቻል አለ። አየህ፣ እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔ በእርሱ እኖራለሁ፣ ብዙ ፍሬ ያፈራል። ያለ እኔ ምንም ማፍራት አትችሉም። የምታፈሩት ፍሩቴጅ የምትሆኑት እምነት ነው። በእኔ ካመናችሁ በኋላ ነው። ሳታምኑ ግን እንደዛ። አሁን እሱ እዛ ላይ ጥያቄ የሆነብኝ አሁን ለምሳሌ ያለ እኔ ምንም ልታደርጉ አትችሉም ምናምን የሚል አሁን ፍጡር እንደዛ አይነት ነገር ይችላል። አዎ ያለ እኔ ምንም ነገር ልታደርጉ አትችሉም የሚለው ኮንቴክስቱ ቢያወራ ያለው ስለማፍራት ነው። ፍሬ በስጋ የሚዘራ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወት ያጭዳል ነው። ስለዚህ ልታፈሩ ምን በሉ ይላል? መልካም ስራን ለመስራት አትታክቱ። መልካም ስራ ግን እንዲረዳ ካስፈለገ ኢማን ይፈልጋል፣ እምነት ይፈልጋል። እምነት በጣም መልካም ስራ እንድሰራ ያደርግሃል ነው እያለ ያለው። እሺ አመሰግናለሁ። ቢጠይቅ ግን ደስ ይለኛል። ያው ጠይቅ፣ እንግዲህ ያልገባ ነገር ካለ ጠይቅ። እሺ መላእክት የሱ የሆኑና እሺ የትኛው ልጠይቅ? እሺ እስቲ መዝሙረ ዳዊት ምዕራፍ 8 ቁጥር 2 አውጣልኝ እስቲ።
መዝሙረ ዳዊት ከመላእክት ይልቅ በጥቂት አሳነስከው የሚለውን ነው የክብርና የምስጋና ጥቅም የሚለው ወይስ ምስጋናን ለራስ አዘጋጀ የሚለው? አዎ እሱን አንብብና እሱ እኔ እኮ በጣም የሚገርመኝ ነገር ምን እንደሚገርመኝ ታውቃለህ? አንድ በምጠይቁት ጥያቄ በአጠቃላይ በቃ የተበላ ነው። በቃ ምን እንደሆነ አላውቅም። ገና ልጠይቁ ስትሉ ራሱ እኛ ቀድመን ማወቃችን ነው ራሱ የሚገርመው ማለት ነው። የሚገርመው ማለት ነው። ኧረ ቀላል ነው። መዝሙረ ዳዊት ምዕራፍ 8 ቁጥር 2 ላይ እያወራ ያለው ስለ አብ ነው። ከሕፃናትና ከሚጠቡ አፍ ምስጋናን አዘጋጀ ስለ ጠላት ይላል። አሁን ለራስ አዘጋጀ የሚለው ጥቅስ የለም። በጣም የሚያሳዝነው ነገር ማለት እንዴት ሰውን ትሸውዳላችሁ በዚህ ደረጃ? ምስጋናን ለራስ አዘጋጀ የሚለው የማቴዎስ ወንጌል ላይ ያለው ጭማሪ ነው። ለራስ የሚል ነገር የለው። እሱን ከፈለጋችሁ ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ላይ እዛ ላይ ምን ይላል? ለራስ የሚል ነገር የለም። ወላሂ ለራስ የሚል ነገር ካለ ነው ይቀጣለሁ። አማርኛ ላይ ነው እኮ የጨመሩት፣ እንግሊዝኛ ላይ እንኳን የለም። ራሱ 16 ላይ ማለት ነው። አንዴ አስን እያወጣልኝ ለራስ ዩርሰልፍ የሚለው ነገር የለም። ያው ይሄ በክርስቶስ ኢየሱስ ግን ነው ተፈጽሟል። ግን ምን እንደሆነ አስረዳለሁ እኔ። ለራስ የሚለው ነገር የለችም ነው። ለራስ የምትለው አይለችም። አብ ነው ለወልድ ያዘጋጀው። ልክ ነው። አብ ለወልድ ምስጋናን አዘጋጅቷል። እዛው ላይ እናየዋለን። ግን ለራስ የሚል ነገር የለም። እንደዛማ ከሆነ ኢየሱስ ያዌ ሊሆን ነው ራሱ። ግባ ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ላይ ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ይታያል። እሺ እንደዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠፉ አፍ ምስጋናን አዘጋጀ የሚለው ቃል አላነበባችሁምን አለ። የሚለው ቃል ላይ ብትሄድ ለራስ የሚል ነገር የለም። አዘጋጁ ለወልድ ነው ያዘጋጀው። ለራስ የሚል ነገር የለም። እንግሊዝኛው ላይ አድርገለት ለራስ የሚል ነገር ካለ እኔ እቀጣለሁ። ለራስ የሚል ነገር የለም። ይታያቸዋል። ይታያል። from the lip of the children and instant you ጥቅሱ የተጠቀሰበትን ጥቅስ አሁን ቆይተን ልናየው። ከሕፃናትና ከሚጠፉ አፍ ምስጋናን አዘጋጀ። አዘጋጁ ማን ነው? አብ ነው የሚያዘ። ከዛ በኋላ ምን ይላል? ጠላትና ቂመኛን ለማጥፋት የጣቶችን ስራ ሰማያትን ባየው ጊዜ ጨረቃና ከዋክብት አንተ የሰራቸውን ታስቦ ዘንድ ሰው ምንድነው? ትጎበኛው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው ይላል። ማንን ነው በክብርና በምስጋና ዘውድ ከለለው? በእጆች ስራ ላይ ምን አልከው አለ? በእጆች ስራ ላይ ሾምከው ይላል። ማንን ነው የሾመው? ወልድ ነው የሾመው። ምስጋናን አዘጋጀህ አለው። ከዛ በኋላ የምስጋናውን ዘውድ ጫንክለት አለ። ጫኙ ማን ነው? አብ። እያወራ ያለው ማን? ምስጋናን አዘጋጀ እያለ የሚያወራው ማንን ነው? መዝሙረኛው አብን ነው ወይስ ወልድን ነው? እሺ ወጀክስቱ ላይ ማንን ነው ምስጋናን አዘጋጀህ እያለ የሚያወራው ማንን ነው? ያወራ ከዛ ከላይ ጀምሮ እያወራ ያለው ማን ነው? ከሕፃናትና ከሚጠቡ አፍ ምስጋናን አዘጋጀህ ስለ ጠላት ቂመኛ ካለ በኋላ ታስቦ ዘንድ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት እያለ በሁለተኛ መደብ እያወራ ያለው ማንን ነው? እሺ አሪፍ ነው። እሺ የመጨረሻ ልጠይቅህ እንዴ? መጀመሪያ መልስልኝ እንጂ አስረግጥልኝ እኮ ነገርኩህ እኮ ይሄን እኮ ጨረስን እኮ። ማንን ነው አዘጋጀህ የሚለው? ታች ወርዶ ለወልድ ስለሆነ እናገራል እኮ ታች። ስለዚህ ምስጋናን ያዘጋጀው ማን ነው? ያው እሱ እግዚአብሔር ነው። ለማን ያዘጋጀው?
ለወልድ ነው። አመንክ ማለት ነው። በቃ ሻለ ያዘው እንድሰል የሚያስገድድ ሰው አለ። አይ ዋይድ እሺ እስቲ አሁንም ልጠይቃ። ከጠየቅኩማ በደንብ ነው የምጠይቅህ። እሺ እሺ የማቴዎስ ወንጌል ምዕራፍ 13 ቁጥር 41 አውጣልኝ እስቲ። 13:41 አዎ እሺ አውጣለት። አሰኖ ፋፊሻ ሰው ሲገባ ኤክስፓንድ የነበረው ያጥራል ራሱ ማለት ፋፊሻ ስትገባ እንትን አለ ማለት ነው፣ ተገለበጠ ማለት ነው። ኦኬ ቀጥል አሰኖ። እሺ አንብቡልን እስቲ የሰው ልጅ። እሺ ዋይድ አንብብልን፣ እዚሁ እጠይቃለሁ። እሺ ትጠይቀኛለህ? ኧረ አንብብልኝ አንተ። የሚያስፈራ ጥቅስ እያመጣ ከተደበድበኛለህ። ኧረ ተው። እኔ እኮ ሳይንስ ነው እንጂ ስለ እምነት እኮ አላጠናውም። እኔ አንዳንድ ነገሮች አያለሁ እንጂ። እሺ የሰው ልጅ መላእክቱን ይልካል፣ ከመንግስቱ እንቅፋት ሁሉ አመፃን የሚያደርጉት ሁሉ ይለቅማል አለ። ምን ነው የፈለከው? መላእክቱን ይላል አንደኛ፣ ከዛ ደግሞ ይልካል የሚል ነው። መላእክቱ የሱ እንደሆነ መላእክቱ የሱ መሆኑን ያሳያል እዚህ ላይ። ከዛ ደግሞ እሱ ይልካል ይላል። መላእክቱ የሱ የሆነና መላእክቱን የሚልክ ፍጡር ይኖራል አለ ልንል እንችላለን። አለ እሺ ራእይ 12 ያሳየኛል። ራእይ 12 ላይ ያወጣለት። ራእይ 12:7 ራእይ 12:7 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉት ይላል። ሚካኤልና ማ ሚካኤልና ማ ሚካኤልና ማን? አሚን እሺ ሚካኤልና ማ መንገድ ዘሎ ነው ይላል። ሚካኤልና ማ ዘንዶ የተዋጉት ማን ናቸው? ሚካኤልና ማን? ሚካኤልና ማን ናቸው ዘንዶ የተዋጉት? ዘንዶ ድምፁ ስለሚረብሻችሁ እኮ ነው። እኔ ዝም አልኩ እኮ። ማን ናቸው የተዋጉት? ሚካኤልና መላእክቱ ዘንዶ የተዋጉት ማን ናቸው የተዋጉት? ሚካኤልና ማን? ዘንዶ። አንተ ደግሞ ዘንዶ ይብላል ልህ መንገድ ላይ ነው ያለው። ሚካኤልና መላእክቱ ዘንዶን ተዋጉት ይላል። ሚካኤልና ሂዝ ኤንጀልስ ይላል። መላእክቱ የሚካኤል መላእክቶች። ሚካኤል እንዴት መላእክት ይኖረዋል? እስቲ እንግሊዝኛውን አድርገለት አንድ ጊዜ አሰን። አይ በቃ መንገድ እየሄደ ስለሆነ ቆይ እንጂ ዋናው ነገር ሚካኤል ኤንድ ሂዝ ኤንጀልስ ይላል። የማን ኤንጀልስ ናቸው መላእክቶች? የማን ኤንጀልስ ተብለዋል መላእክቶች? የማን መላእክት ተብለዋል? የማን መላእክት ተብለዋል? የማን መላእክት ተብለዋል? እሺ እኔ ነው ዋይድ። አዎ የማን መላእክት ተብለዋል? መላእክት የማን መላእክት ተብለዋል? እዚህ ጋር እሺ የሚካኤል ተብለዋል እዚህ ላይ። እሺ ስለዚህ ሚካኤል ምን አለው? እንደዚህ was where with him is ሚካኤል and his angels fighting። ስለዚህ መላእክቶቹ ሂስ የሚለው ወደ ማን ነው የሚጠቀው? ወደ መላእክት ነው የሚጠቀው፣ ወደ እንትን ነው የሚጠቀው፣ ወደ ሚካኤል ነው። ሚካኤል መላእክቶች አሉት። ሚካኤል የመላእክት አለቃ ነው። መልአክ እንደሚልክ ደግሞ ማስረጃ ልስጥህ። መልአክን እንደሚልክ ማስረጃ ልስጥህ። ፍጡር እንደሚልክ ማለት ነው። ራዕይ ዮሐንስ ምዕራፍ 14 ቁጥር 14 እና 15 ላይ ራዕይ ዮሐንስ
ምዕራፍ 14 ቁጥር 14 እና 15 ላይ ዮሐንስ ራእይ ዮሐንስ ምዕራፍ 14 ቁጥር 14 እና 15 አንደኛ ነው ሁለተኛ ዮሐንስ ራእይ ዮሐንስ ነው ያልኩህ። ራእይ ዮሐንስ አብሽር። እሺ ምዕራፍ 6 አብሽር ስራ ላይ ልትሆን ትችላለህ። እሺ ምዕራፍ ዮሐንስ ምዕራፍ 14 ቁጥር 14 እና 15 እሺ ራእይ ዮሐንስ አየሁ እዚህ ጋር አየሁም እነሆ ነጭ ደመና በደመናው ላይ የሰው ልጅ የሚመስል ተቀምጠዋል። ማን ነው የሰው ልጅ የሚመስል የተቀመጠው? አሚን አስበላኝ እኮ አሪፍ ፖይንት ላይ ጮማ የሆነ ጥያቄ ጠይቆኝ ነበረ። መልአክ ነው በነገራችን ላይ በራሱ ላይም የወርቅ አክሊል በእጁም ስለታም ማጭድ ነበረው አለ። ከዛ ሌላ መልአክ ከመቅደሱ አለ። ሌላ መልአክ ማለት ይሄ መጀመሪያ የነበረው 14 ላይ የነበረው መልአክ እንደነበረ ነው ማለት ነው። ሌላ መልአክ ከመቅደሱ ወጥቶ በደመና ላይ ለተቀመጠው የማጭድ ሰዓት ደረሰ፣ ማጭድ ስደድና እጨድ፣ የምድሩን መከር ጠውልጓል ብሎ በታላቅ ድምፅ ጮኸ አለ። ሲያዘው ታያለህ ሲልከው የማጨድ ሰዓት ስለደረሰ ማጨድን ስደድና እጨድ ብለዋል ይላል። መልአኩን ይልከዋል፣ ያዘዋል። ልጨምርላችሁ ማለት ነው። ልጨምርልህ ዘካርያስ ምዕራፍ 2 ላይ ቁጥር 3 እና 4 ላይ ዘካርያስ ምዕራፍ 2 ቁጥር 3 እና 4 ላይ እነሆ ከኔ ጋር ይነጋገር የነበረው መልአክ ወጣ፣ ሌላም መልአክ ሊገናኘው ወጣ። ከዛስ እንዲህም አለው፣ ሩጥ ይህን ጎልማሳ እንዲህ በለው፣ በኢየሩሳሌም በውስጡ ካሉ ሰዎች አንሶች ብዛት የተነሳ ቅጥር ወደሌላቸው መንገዶች ትኖራለች አለው ይላል። ከዛ በኋላ ሲልከው ታያለ። ሌላ መልአክ መጥቶ መልአኩን ሲልከው ታያለ፣ ሲያዘው ታያለ። ስለዚህ መልአክን ሊያዝ ይችላል። ግልጽ ነው። መልአክን ሊያዘው ከቻለ ማቴዎስ ወንጌል 28:19 ላይ ስልጣን ሁሉ በሰማይና በምድር ለኔ ምን አለኝ ተሰጠኛል። ምን አለኝ ተሰጠኛል። ከዛ አንደኛ ጴጥሮስ ምዕራፍ 3 ቁጥር 22 ላይ እርሱ መላእክት፣ ስልጣናት፣ ኃይላት ከተገዙለት በኋላ ይላል። መላእክቶች ይገዙለታል፣ ይታዘዙለታል፣ ይልካቸዋል። ማነው እንዲገዙለት ያደረገው? ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን ልጁ ራሱ ሁሉን ላስገዛለት ምን ይላል? ይገዛል። ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን ልጁ ራሱ ሁሉን ላስገዛለት ይገዛል አለ። ስለዚህ ሁሉን ያስገዛለት ማን ነው? አብ ነው። ለወልድ በሰማይና በምድር ያሉት ሁሉ መላእክትን ቢያዝ መላእክትን ቢልክ ምን ቢል እንደ ባይብሉ ከሆነ ማለት ይሄን ይመስላል። ኡስታዝ እሱ መርፌን ወቅተዋል እና ይበቃው። አንዴ እናውራ ሰዓት ከሰጠኝ። እሺ እናውራለን፣ ግን ምሳ መብላት አለብኝ። ሰላት መስገድ አለብኝ። ከዛ ካሰን ጋር እስቲ አንድ ጊዜ ላውራ። ከሌሎች ጋር ሰላም አለይኩም ወራህመቱላህ። ማራማ ትባላት ምን አለች? ፋፊን ገስት ላይ የነበረችውን ማለት ነው ብሎክ አደረገቻት። አሁንም ድጋሚ ብሎክ አድርጋ አስወረደቻት። ጀማል እሺ ቀርታሽ መርሐባ። ብሎክ የተደረገ ሰው አትፍቱ። ብሎክ ያደረገ ሰው ኃላፊነቱ እኔ ጋር ነው የሚመጣው። በውስጥ አውሩ። እንደዚህ አይነት ነገር ሲኖር አውሩ። በውስጥ አውራት ማራማይትን ካለችም እንደዚህ አይነት ነገር ፐርሰናል የሆኑ ነገሮችን ወደ ሚዲያ አታምጡብን። በውስጥ አውሩ። እሺ ጀማልዬ፣ አድሚን እርስ በርሳችሁ ተመካከሩ። እንደ አይነት ነገር ሲኖር እሺ ኡስታዝ ይቅርታ። እሺ ይቅርታ መርሐባ። እሺ አብሽር። እሺ ታወሩታላችሁ። ነጃሽን ሐሰን እኔ ልስገድ። አዎ ኡስታዝ እናወራዋለን። ኡስታዝ መርሐባ። በቃ አንተን ነበር የፈለኩ ችግር የለውም እኮ ቆይባለሁ። 20 ደቂቃ ምናምን 10-20 ደቂቃ ትሰጠኛለህ ለኔ ሰግጄ እስከምመጣ? ይቻላል። በቃ ካሰን ጋር ሌላ ሰው አስገቡ። አይ ካሰን ጋር እንቀጥላለን። እስከዛ አንተ ተመልሰና ችግር የለው። ሐሰን ጥያቄ ካለ እስከዛ ጠይቀኝና። ነጋሽ እንዴት ነህ? አለው ሐሰን እንደምን አለ? ደህና ነኝ። ጥያቄ ልጠይቅህ ክርስትና ላይ ጠይቀኝ፣ ችግር የለም። እሺ
ኢየሱስ እግዚአብሔር ነው? በመጽሐፍ ቅዱስ ኢየሱስ የእግዚአብሔር ልጅ ኢየሱስ መሲህ እንደሆነ ኢየሱስ ክርስቶስ እንደሆነ የሚመሰክር እንጂ እግዚአብሔር እንደሆነ የሚመሰክር የነቢያትና የሐዋርያት ትምህርት የለም። ስለዚህ እኔ ኢየሱስ ማን ነው ለምታምነው ከሆነ እኔ ኢየሱስ የእግዚአብሔር ልጅ የእግዚአብሔር ነቢይ የእግዚአብሔር ሊቀ ካህን ብዬ ማመን ነው እንጂ እንደዛ አላምንም። ኢየሱስ እግዚአብሔር ነው ብዬ አላምንም። ምክንያቱም አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል አንድ አለ፣ እሱም ደግሞ ሰው የሆነው ክርስቶስ ነው ስለሚል ቃሉ። ስለዚህ ይሄ ሰው የሆነውን ሰው ክርስቶስንና ደግሞ እግዚአብሔር የተባለውን ሁለቱንም አንድ ላይ አላስቀምጣቸውም፣ ምክንያቱም የተለያዩ ስለሆኑ ማለት ነው። በጣም ጥሩ። አምላክም አይደለም ብለህ የምታምነው? ኢየሱስ አምላክ ነው ብዬ ነው የማምነው። ምክንያቱም አምላክ ነው አምላክ ነው ብዬ ነው የማምነው። መጽሐፉ እንደምለው አምላክነቱ የሚመለክ ነው። አምላክነቱ የሚመለክ ሳይሆን አሁን ለምሳሌ ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን አለው እኔ በፈርዖን ላይ አምላክ አድርጌያለሁ፣ ወንድም አሮን ደግሞ ነብይ ይሆናል አለው። ስለዚህ መዝሙር 82:6 ላይ ይመስለኛል እኔ ዛሬ አማልክት አልኳችሁ ይላል። ስለዚህ አማልክት ማለት የብዙ ብዛነትን የሚገልጽ ፕሉራል ማለት ነው። ስለዚህ አምላክ የምንላቸው ቃሉ የመጣላቸው ዮሐንስ ወንጌል ምዕራፍ 10 ቁጥር 33 ጀምረን እስከ 35 ስናየው ኢየሱስ ራሱ ቃሉ የመጣላቸው አማልክት ናቸው ብለው ለፈሪሳውያን ሲመልስላቸው እንመለከታለን። ስለዚህ አምላክ ማለት የባህሪ አምላክነት አለ፣ ደግሞ የጸጋ እግዚአብሔር ለቅዱሳን ነቢያት የሰጣቸው ስልጣን ወይም ደግሞ ቃሉ የሰጣቸው እግዚአብሔር እሱን ቃል የመሰከሩ ነቢያት አማልክት ይባላሉ። ከዛ አንፃር ኢየሱስ ምን ይባላል? አምላክ ይባላል። ደግሞ ያው እግዚአብሔር ልክ እንደ ሙሴ ኢየሱስን አምላክ አድርጌሃለሁ ባይለውም የኢየሱስ አምላክነት ልክ እንደ ሙሴ የሹመት ነው እያልከኛለህ? በትክክል እንዴ አብ ቀድሶ ወደ ዓለም የላከው ልጁን እናንተ ታወርዳላችሁ ብለው ኢየሱስ እኮ በቃ ነገራቸው እኮ። ከላይ ምን አላቸው? እሺ ቀጥል። ከላይ ምን አላቸው ኢየሱስ? አንተ ስለ መልካም ስራ አይደለም የምንወግር አንተን አምላክ ስለማድረግ ነው አሉት። በስልጣን ስለምናገር ኢየሱስ ከአብ ዘንድ የተቀበለው የቃል ሙላት አለው። እግዚአብሔር የላከው ስለ እግዚአብሔር ስለሚመሰክር እሱ በስልጣን ሲናገራቸው ደንግጦ ምን አሉት? በቃ አንተ ስለ አምላክ ራስን አምላክ ስለማድረግ ነው የምንወግር እንጂ ስለ መልካም ስራ አይደለም አሉት። ከዛ በሕጋችሁ እናንተ አማልክት ናችሁ ተብሎ ተጽፏል አላቸው። ስለዚህ ከዚህ አንፃር ነው አምላክነቱን እኔ አምላክነቱን ይቀበለዋል። አይ ግን አምላክነቱ የሚመለክ አይደለም፣ ነገር ግን የሹመት አምላክነት አለው። ልክ ለሙሴ በፈርዖን ላይ እንደሾመው የዛ አይነት ሹመት እንጂ የሚመለክ አምላክ ሆኖ አይደለም። ለምን ኢየሱስ እኮ አብ ደግሞ ከስም ሁሉ በላይ ስም ሰጠው በምድር በሰማይ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ጌታ እንደሆነ ምላስ ሁሉ ይመሰክር ይላል አይደል? ፊልጵስዩስ መጽሐፍ ስላልያዝኩ ይቅርታ፣ አንድ ስልክ ስለያዝኩት ነውና ስለዚህ ኢየሱስ ልናከብረው ይገባል፣ ልናመልኮም ይገባል። ምክንያቱም አብ ከስም ሁሉ ቆይ አሁን ይኸውልህ ተመልሰህ ወደ አምልኮ እየመጣህ ነው። ልናከብረው ይገባል። አሁን እናከብረዋለን። ልክ ሙሴን በምናከብርበት፣ አብርሃምን በምናከብርበት፣ ዳዊትን በምናከብርበት እናከብረዋለን። ከዛ በላይ ክብር በተሻለ ነው የምናከብረው። በተሻለ እንደምታከብረው እስኪ ማስረጃ ስጠኝ። ይኸው እሱ እኮ ራሱ ዝቅ በማድረጉ ከስም ሁሉ በላይ ስም ሰጠው ይላል። እስቲ እዚህ ጋር አውጣልኝ እስቲ። ቆይ እሱ ራሱን ዝቅ ማድረጉን ሳይሆን እግዚአብሔር ልክ ሙሴን አምላክ አድርጌሃለሁኝ ይለዋል አይደለ? ኤሎሂም አድርጌሃለሁ ይለዋል። በትክክል በአንደበቱ። ኢየሱስን ግን ኤሎሂም አድርጌሃለሁ ወይም አምላክ አድርጌሃለሁ ብሎ የተናገረበት ነገር አለ እግዚአብሔር? ኢየሱስ ብቻ አይደለም ቃሉ የመጣላቸውም አምላክ ይባላል። ኖ ለሙሴ እኮ ቃል አይደለም የመጣለት ምንድነው የመጣ? በፈርዖን ላይ አምላክ አድርጌሃለሁ አሮንም ነብይ ይሆንልሃል ብሎ ነው ያለው አይደል? በትክክል በጣም ጥሩ። ሙሴ ህግጋትን ተቀብሏል፣ ከፈጣሪ ቃልን ተቀብሏል። ነገር ግን ፈጣሪ በቀጥታ ምንድነው ያለው? ሙሴን አምላክ አድርጌሃለሁ አሮን ወንድምህም ነብይ ይሆንልሃል ነው ያለው። ኦኬ
እግዚአብሔር በተመሳሳይ መልኩ ቃል በቃል ኢየሱስን አምላክ አድርጌሃለሁ ብሎታል አላለው? ኢየሱስ ራሱ መስክሯል እንጂ እሱ ራሱ አምላክ እንደሆነ በሕጋችሁ ተጽፏል፣ እኔ እሱ ነኝ አይደለም። እሱን አይደለም ያልኩህ። እግዚአብሔር ልክ ሙሴን በዘጸአት ምዕራፍ 7 ቁጥር 1 ላይ አምላክ አድርጌሃለሁ ባለበት መንገድ ኢየሱስን ብሉይ ኪዳን ላይ ነው ማለት አዲስ ኪዳን ላይ ሊገኝ የሚችለው ከማቴዎስ እስከ ራእይ ድረስ እኔ አምላክ አድርጌሃለሁ ብሎ ይለዋል አይለውም? አይለውም። እንደዛ እንደ ሙሴ ዘጸአት ምዕራፍ 7 ላይ እንዳለ አይለውም። ነገር ግን እኛ የምንመለከተው ቃሉ የመጣላቸው እንደ አጠቃላይ የምናየው ምንድነው ማስተዋል መቻል ያለብን ቃሉ የመጣላቸው ነቢያት አምላክ እንደሚባሉ፣ ምክንያቱም ስልጣን ስላላቸው ማለት ነው። እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። ቃሉ የመጣላቸው እነ ዳዊት እና አብርሃም እነሱም ኢየሱስ አምላክ በተባለበት መልኩ አምላክ ሊባሉ ይችላሉ። ኦኬ አማልክት ነው እንጂ የሚለው የቁጥር ብዜት ነው እንጂ በነጠላ አምላክ አይደለም የሚለው። አሁን ተግባብተናል። በቃ እኔ ጨርሻለሁኝ። ጥያቄ ሌላ ጥያቄ ላቀርብልህ። እሺ አሁን ኢየሱስን ታመልከዋለህ? አዎ ኢየሱስን እንኳን እኔ መላእክትም እንዲሰግዱለት ታዟል እግዚአብሔር አብ። አንተ ታመልከዋለህ? ኢየሱስን አመልከዋለሁ። ኦኬ እንድታመልከው የታዘዝክበትን ጥቅስ ስጠኝ። እሺ ያው አውጣ። ፊልጵስዩስ ምዕራፍ 2 ፊልጵስዩስ ምዕራፍ 2 ቁጥር ስንት? ከቁጥር 9 ጀምረህ አውጣልኝ። ከዛ 2 ራእይ ላይም ትሄድልኛለህ። ራእይ ምዕራፍ 5 ቁጥር 9 ከ9 እስከ 11። አሁን የምትሰጠኝ ኢየሱስን እንድታመልከው የታዘዝክበትን ነው። ላምብበው። አይ እንትን ላይ አድርግልና እኛ ምንድና እንድናነበው ከቻልክ በስክሪን ላይ የሚያስቀምጥልህ ሰው አለ? ማን አለ የሚከፍትልኝ? እጄ ታይፕ ኮምፒውተር ላይ ታይፕ እያደረኩኝ ስለሆነ ነው፣ ስራ ቦታ ስለሆንኩኝ ነው። ቅድምም በመሀል ታይፕ ማድረገውን ትቼ ነበር፣ ለውስጥ አሳውጣ ነበር። ዘይነብ የምትከፍቱልናላችሁ በቪዲዮ? አይዋሽ ምን ላይ ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ከዛ ዘይነብ የምትልቁ በኋላ እንትን እንዳትለይ አብ ኢየሱስን የማመልከው አብ ለሱ እንድንሰግድ ወይም ደግሞ እሱን እንድናመልክ ለምንድን ነው? ምክንያቱ እሱ ድል ስለነሳ ነው፣ ስላሸነፈ ነው። አብ ልጁን እንድንገዛለት እሱን እንድናመልከው ያዘዘ ማለት ነው። ስለዚህ ከዚህ አንፃር እንድትይዝልኝ ነው። ችግር የለም እንየው። ለማንኛውም ጥቅሱ ይነበብ። እሺ ምዕራፍ 2 ቁጥር 9 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው የሚለው። በኢየሱስ ስም እንበረከኩ ዘንድ ነው ማለት ነው። እሺ ቀጥልና ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው አለ። በትክክል። ስለዚህ ከላይ ነገር ግን ምላስም እስቲ ቁጥሩ አይታይም። ቁጥሩ ትንሽ ወደዛ ፈቅ የሚያደርግልን ቁጥር 9 ላይ እሺ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስምን ሰጠው። ይህም በሰማይ በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው አለ። ስለዚህ መንበርከክ ምንድን ነው? መንበርከክ ማምለክ አይደለም እንዴ? ምንድነው ታዲያ? አሁን ለምሳሌ አንተ ከተንበረከክ ምን ልታረግ? ይጀምር በኢየሱስ አለ። ኢየሱስ አይልም እኮ ለኢየሱስ ይንበረከኩ ሳይሆን የሚለው በኢየሱስ ስም ነው የሚለው። ያው እኮ ቃሉ እኮ ያው ምላስም ምክንያቱም ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ከፍ ከፍ የተደረገው ማን ነው? ከስም ሁሉ በላይ ስም እየሰጠው ማን ነው? እግዚአብሔር። ከዛ በሰማይ በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም አሁን ለምሳሌ በአሳን ካልኩ በአሳን ማለት ነው። 11 ጨርሰው እስኪ 11 ምላስም ሁሉ ለእግዚአብሔር አብ ክብር ነው የሚለው። ለእግዚአብሔር አብ ክብር ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ እነዚህ መንበርከካቸው ለኢየሱስ አይደለም። ለኢየሱስ ነው እንኳን ብትል ለአምልኮ አይደለም። የአምልኮ መንበርከክ አይደለም መንበርከክ። እና ታዲያ ምንድነው ተንበረከክ ማለት ምን ማለት ነው? እሺ ይሄ ተንበረከክ ማለት አመለክ ማለት አይደለም። አመለክ እኮ ወርሺፕ ነው። እኔ ቅድም አሁን የጠየቀው ጥያቄ ምንድነው?
እንድታመልከው የታዘዝክበትን ትእዛዝ ነው። ቀጭን ትእዛዝ ኢየሱስን ለምሳሌ አምልኩት። ለምሳሌ እግዚአብሔር እሱን እንድናመልከው በግልጽ ተናግሯል አይደል? በትክክል እስኪ እግዚአብሔር እርሱን እንድናመልከው ያዘዘበትን አንድ ጥቅስ ስጠኝ ለናሙና። እንዴ ያው ምንድነው የዕብራውያን ምዕራፍ 1 ላይ እኮ እንኳን እኛ መላእክትም ደግሞ ለሱ እንዲሰግዱ አዘዋል ይላል እኮ መጽሐፍ። እሱን አይደለም ለናሙና እግዚአብሔር እሱን እንድናመልከው ያዘዘንን ቦታ ላይ እስኪ አንጣ ጥቅስ። እግዚአብሔር ራሱን ኢየሱስን ማነው? እግዚአብሔር ራሱን እግዚአብሔርን አምላክን የሰማይና የምድርን ፈጣሪ የሆነውን እንድናመልከው ያዘዘንን ቦታ መቼም ሳንታዘዝ አናመልክም አይደል እንዴ? በትክክል ያዘዘንን ቦታ እስኪ ለናሙና እግዚአብሔር እሱን እንድናመልከው ያዘዘንን ቦታ አንድ ጥቅስ አምጣ። ከብሉይ ኪዳን ልታመጣ ትችላለህ። ዘጸአት ምዕራፍ 20 ከቁጥር 4 እስቲ አርግበት። በላይ በሰማይ ካለው በታችን በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል አንተ አታድርግ፣ አትስገድላቸው፣ አታመልካቸው። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ አለ። አሁን አምልኮ ከሱ ውጭ ሌላ ነገር መመለክ እንደሌለበት፣ አምልኮ ለሱ ብቻ እንደሚገባው በግልጽ እየነገረን ነው አይደል? በትክክል በጣም ጥሩ። አሁን የጠየቅኩት ጥያቄ ኢየሱስን እንድታመልከው የታዘዝክበትን ለምሳሌ ኢየሱስን እንድታመልከው የሚያዝህ ማን ነው? እግዚአብሔር ኢየሱስ ክርስቶስ ድል ስለነሳ ስላሸነፈ እሱን እንድንገዛ በሱ በኩል ደግሞ ወደሱ እንድንጸልይ ነው ያዘዘን። እኔ እኮ እያልኩ ያለሁት ኢየሱስን ለምንድን ነው የማከብረው? ለምንድን ነው ለሱ የምታዘዘው? ለምንድን ነው ለሱ የምገዛ ለምለው ጥያቄ እኔ እግዚአብሔር አብ ምላስም ጉልበት ሁሉ ለሱ እንድንበረከክ ስላዘዘ ነው። በኢየሱስ ደግሞ ራዕይ ምዕራፍ 5 ከቁጥር 9 ላይ ምን ለእግዚአብሔርና ለበጉ ሰገዱ ይላል። እስቲ ክፍሉን አውጣልኝና እዚህ ላይ ቆሜ ደግሞ ምን አሳያለሁ ማለት ነው። አንዴ ጃለ ቀጥልለት፣ ችግር የለውም። ከነጋሽ ቀጥልለት፣ ችግር የለውም። ከነጋሽ ቀጥልለት፣ ችግር የለውም። ከነጋሽ ሙይት አድርጉ። እሺ ሙይት አድርጉ። ተመልሻለሁ። እሺ አሳን ወጣ እንዴ አለ ወይስ? አለው። ጥያቄን እንደገና ላቅርብልህ ነጋሽዬ። እየተደወለብኝ እንትን አልኩኝ። እኔም ስልክ ተደውሎብኝ ስራ ቦታ ስለሆንኩኝ ስልክ ተደውሎብኝ ነው። አሁን አንድ ጥያቄ ልጠይቅህ። የአንተን አምልኮ ወደ ሌላ ላዙረውና ኢየሱስ ማንን እንዲያመልክ ታገኝ? አሁን አንድ ጥያቄ ልጠይቅህ። ኢየሱስ ማንን ያመለከ? ወጣ ጃ የምትለው ነገር አለ? አስተያየት ካለ በቅድሙ አንቀጽ ላይ። አሁን የቅድሙ ላይ አሁን ኢየሱስ ክርስቶስ ሲያስተምር ምን ብሎ ነው ያስተማረው? አብን ስለ ስም የምትጠይቁትን ሁሉ ያደርግላችኋል ብሏል። ስለ ስሜ በኢየሱስ ስም ተብሎ ብለን አብን ስንጠይቀው ማለት ነው። ስለዚህ አሁን አንድ ሰው ማንን ነው ጠይቁ እያለ ያለው? እዚህ ጋር ኢየሱስ አብን ነው አይደል? ግን በስሜ ጠይቁ እያለ ነው። እዚህም ጋር ያለው የሚናገረው ሰዎች የሚንበረከኩት በኢየሱስ ስም ግን ለአብ ነው። ሰው እኮ የሚንበረከከው ለጸሎት አይደል? ለጸሎት ነው የሚንበረከከው። ስለዚህ ሲንበረከኩ ለጸሎት አብን ይጠይቃሉ፣ ግን በኢየሱስ ስም ነው የሚንበረከኩት። ምክንያቱም ጸልዩ የተባለው እዚህ ጋር መንበርከክ የሚለው ከጸሎት አንፃር ነው። በኢየሱስ ስም ነው የሚንበረከኩት እነዚህ ሰዎች። ለማን ነው የሚንበረከኩት? ለአብ። ወደ አብ ነው የሚጸልዩትም። ምክንያቱም ኢየሱስ በስም የምትጠይቁትን ሁሉ ይሰጣችኋል ስላለ ማለት ነው። በሱ ስም እንድንጠይቅ፣ በሱ ስም እንዲጸልዩ፣ በሱ ስም ወደ አብ እንዲጸልዩ ስላስተማረ እዚህም ጋር በኢየሱስ ስም ለአብ ነው የሚንበረከኩት ወይም ለአብ ነው የሚጸልዩት።
ትክክል ነው እኮ ይሄ ይቀበል ይሄ ኢየሱስን ወደ አብ ነው። ነገር ግን እያልኩ ያለሁት እኔ ኢየሱስ ክርስቶስ ልናከብረው፣ ልናነግሰው፣ ልንዘምርለት ይገባል። ምክንያቱም ራዕይ ምዕራፍ 5 ከቁጥር 9 ጀምሮ መጽሐፉ ስለፈታ ምን አደረጉት? ለእግዚአብሔርና ለበጉ ምን አሉ? ዘመሩ ይላል። ስለዚህ መዘመርና ማክበር ይለያያል። ልዩነት አለው። የሰማይና የምድር ነው ልዩነቱ፣ ማምለክ አይደለም። መታዘዝና እንትን ማለት አምልኮ ሁለት የተለያየ ነገር ነው። ኦኬ አሁን ለአብ ያለው አምልኮ ለአብ የሚደረገው አምልኮ ለኢየሱስ ይደረጋል የምትል ከሆነ እኔ ከዛ አንጻር እያወራው አይደለም። ኢየሱስ ማንን ነው የሚያመልክ? አብን ነው፣ አባቱ። በቃ ኢየሱስ አብን ካመለከ አንተስ ማምለክ ያለብህ ማንን ነው? አብን ነው። ነገር ግን አብ ያዘዘውን ሁሉ ደግሞ መቀበል መቻል አለብን ማለት እኮ። የታዘዝከውን ነገር ስታደርግ እኮ ያን የታዘዝከው ነብዩ በዛ ዘመን የተላከ ነብይን መታዘዝ እኮ አምላክን መታዘዝ ነው። ነብይን አለመቀበልና አለመታዘዝ አምላክን አለመታዘዝ ነው። ያ ነገር ግን እንደ አምልኮ አይደለም። አምልኮ ለአንድ ፈጣሪ ነው የሚገባው። ያ ነብይ ራሱ የተላከው ነብይ ያመልከዋል። አንተም ያንን ነው በቀጥታ የምታመልክ እንጂ ኢየሱስን አይደለም። ያው ኢየሱስ አብ በሱ ስም ተንበርከኩ አላለም ብሏል አይደለ? ታዟል። ከስም ሁሉ በላይንም ስም ሰጠው። ደግሞ በራእይ ላይ መጽሐፉ ስለፈታ ማተቡ ስለፈታ ምን አሉ? አንተ ድል ነስተሃልና ብሎ ሲዘምሩለት እናያለን ማለት። ስለዚህ ይሄ ድል የነሳው ኢየሱስ ከአብ እኩል ደግሞ እዛ ጋር ሲዘመርለት ለበጉና ለእግዚአብሔርና ለበጉ ቅኔ ተቀኙ ይላል አይደል? ስለዚህ ቅኔ የሚቀኝለት የትኛው ነብይ የለም። ስለዚህ ኢየሱስ ከመላእክት ይበልጣል። ኢየሱስ ከብሉይ ኪዳን ነቢያት ይበልጣል። ከዚህ አንጻር ነው እያልኩ ያለሁት። አናፎካክረውም እንዴ? ኢየሱስ እኮ ፈልጎ አይደለም እኮ ሌሎችን የሚበልጣቸው፣ እንዲበልጥ ስለተደረገ ነው እንጂ ሌላ ነገር አይደለም። ለምሳሌ ኢየሱስ ሁሉም ነቢያት እነ መሐመድን እንደሚበልጥ ታምናለህ? በምንድን ነው የሚበልጠው? ይኸው እንዴ ከመላእክት ይበልጣል ብሎ እኮ ዕብራውያን ላይ ይናገራል። በምንድን ነው የሚበልጣቸው? እንዲበልጣቸው ያደረገ ማን ነው? እግዚአብሔር። ይሄን እኮ አምናለሁ። እግዚአብሔር ያደረገውን ድርጊት መፎካከራና መበላለጫ ልናደርገው አልችልም። አሁን አንተ እኔን በአንድ ነገር ብትበልጠኝ ማለት ነው በተፈጥሮ ባገኘኸው ነገር ላይ እኔ እናንተ አንፎካከርም። ገብቶካል? ነገር ግን እኔ እናንተ ሁለታችን በግል ጥረታችን ያደረግነው ነገር ደግሞ እኔ እናንተን ያበላልጠናል፣ ከፍ ዝቅ ያደርገናል። አንተ እኔም በሌላ ነገር ልትበልጠኝ ትችላለህ። የበለጥከኝ ግን አንተ ራስህ ጥረህ ግረህ ባደረግከው ነገር እንጂ እግዚአብሔር ባደረገልህ ነገር አይደለም። እኔንም ትበልጠኝ እግዚአብሔር ለአንተ ባደረገው ነገር ላይ እኔ እናንተ አንፎካከርም። ነቢያቶችም አይፎካከሩም ነው እኮ። አሁን እኮ ምን መሰለህ አሳን ኢየሱስ እኔ እያልኩ ያለሁት እግዚአብሔር ስላዘዘን ነው፣ ለሱ የምንገዛለት ነው። ስለዚህ እሱን ስትገዛለት ኢየሱስን እያመለከው አይደለም። እኔም እኮ እያልኩ ያለው ኢየሱስን ማምለክ ማለት እኮ የፈጣሪ ምስጋና ለኢየሱስ መስጠት ማለት አይደለም። ነገር ግን ማምለክ ማለት መገዛት ማለት ነው። ስለዚህ እኔ ስለመገዛት እያልኩ ነው። ተረዳኝ? ሐሳብ አላገኘኝ። እስኪ እነ ጃ ቀጥሉ። ለሌሎች እህቶች ወይም ወንድሞች ዛህራም ከተመቸሽ ለሌሎች እህቶች ወይም ወንድሞች ተራለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴንክ ዩ ስለቀጥሉ። ይሰማል ወገናችን? ይሰማል። ለኢየሱስ ክርስቶስ እንዲገዙ አዟል አብ እያልክ ነበር እና የቱ ጋር ነው ያዘዘው? እንዲገዙ ተገዙ ብሏል ወይም አምልኩት ብሏል ብሏል ነው በፊልጵስዩስ ምዕራፍ 2 ቁጥር 9 ይሰማል። ዛህሩ ሚውት ያዘሽ ወይስ ምንድነው? ዛህራ ይሰማሻል? ይሰማል። ጃ ቀጥል። እስከዛ ዛህራ ስትመጣ ድረስ
የኔ ጥያቄ ኢየሱስ ክርስቶስን ተገዙት የሚለው የት አለ ነው? ነጋሽ ተገዛ ብሎ ያዘዘው አምላክ ወይም ደግሞ አምላክ ኢየሱስ ክርስቶስን አምልኮ ወይም ተገዙ ብሎ ያዘዘበት የት አለ? እሺ አንዴ መጽሐፍ የሚያወጣልህ ሰው ይኖራል? እሺ ቆይ እኔ አንዴ መጽሐፍ ላንጣና። እሺ ሐዋርያት ሥራ ምዕራፍ 3 ሐዋርያት ሥራ ምዕራፍ 3 22ን እስቲ አውጪ እስቲ። ስንት ነገር ነው ባንዴ የምጠቅሰው? የሐዋርያት ሥራ አልክ፣ ፊልጵስዩስ አልክ፣ ዮሐንስ ራእይ አልክ፣ አንዱን ምረጥና አንዱን እናየው፣ እያንዳንዱን እናየው። አንዱም ኢየሱስ ክርስቶስ እና እንድመለከት ስለማያዝ ማለት ነው። እሺ አሁን ጥያቄሽ ላይ ቆሜ ነው የምመልስልሽ። ኢየሱስ ክርስቶስ እንድንገዛው አብ እንዳዘዘ የቱ ጋ ነው አልሽኝ? ሐዋርያት ሥራ ምዕራፍ 3 ቁጥር 22 ብያለሁ። በዛ እንቀጥልና መዘላለፉ አይጠቅምም። እሺ የሐዋርያት ሥራ መቼ ተዘላለፍን? አንዱን ብቻ ጥቀስ ነው ያልኩህ። የሐዋርያት ሥራ ምዕራፍ 3 ቁጥር 22 ጀምረሽ እስቲ። ኦኬ ቁጥር 22 ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወገኖቻችሁ ያስነሳላችኋል፣ የሚናገራችሁ ሁሉ እርሱን ስሙት። ያን ነቢይ የማትሰማ ነፍስ ሁሉ ከአሕዛብ ተለይታ ትጠፋለች አለ። ሁለቱም ከሳሙኤል ጀምሮ በቃ እዛው ጋር ነው። እሱን ሙሴ ምን አለ ዘዳግም 18 ዘዳግም ትክክል 18 ላይ ለሙሴ እግዚአብሔር ተስፋ ሰጥቶ ነበረ፣ ወይም ደግሞ ለሙሴ ከወንድሞች መካከል እንዳንተ ያለ ነብይ ያስነሳላቸው ብሎ ተስፋ ሰጥቶ ነበረ። ያ ተስፋ በኢየሱስ ዘመን እንደተፈጸመ የሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ ጴጥሮስ ምን አለ? ይሄ ስብከት ኢየሱስን ኮት እያደረገ እሱን የማትሰማ ነፍስ ትጠፋለች፣ ስለዚህ እግዚአብሔር እሱን እንድንሰማ ነው ወደ ዓለም የላከው ብሎ ይናገራልና እኔ ያው የኔ መረጃ እና ነብይ መሆኑን እኮ ነው የገለጽክልኝ። አሁን እኔ አምላክ ኢየሱስ ክርስቶስን ተገዙት ብሎ አዟል ብለህ ላልክበት ማስረጃ ስጠኝ። ስለዚህ ጭራሽ ነብይ መሆኑን ታረጋግጥልኛለህ እንዴ? ነብይ መሆኑን ኢየሱስ እኮ ነብይ ነው ብዬ ነው የማምነው ነው። ምን ሆነሽ ነው? ስለዚህ ይሄ ነብዩን ኢየሱስን የማትሰማ ነፍስ ትጠፋለች ይላል። ስለዚህ ይሄ ትእዛዝ ነው፣ ትእዛዝ አይደለም። ስለዚህ እሱን ተገዙት ማለት ይሄ ነው። ምንም ሌላ ነገር የለው። ዛሬ ያለሽ ከኔ ነው ካንቺ አለው? አይሰማም? ይሰማል። አሁን ሃይማኖት ምንድነው? ክርስቲያን ነኝ። እናንተ ክርስቲያን ያኔ ኦሊጂሰስ ኦርቶዶክስ ፕሮቴስታንት አረ የትኛው ፕሮቴስታንት ኦሊጂሰስ ኦርቶዶክስ ምንድነው እምነትህ? አይኔ ከነሱ አይደለም አዮ ምን አልከኝ? ከነሱ ከፕሮቴስታንትና አሁን ፕሮቴስታንት ዲኖሚኔሽን አለ አይደለ? ፕሮቴስታንት ብራንቾች አሉ። ፕሮቴስታንት አሁን ለምሳሌ ሴስታ ቆንጣል አሉ፣ ካልቪኒስቶች አሉ፣ ደግሞ ጁቫዎች አሉ። በስላሴ ታምናለህ? አረ እንደዛ ምል ትምህርት የለም መጽሐፍ ቅዱስ። እኔ አላምንም እንደዚህ አይነት ትምህርት፣ ሰው ሰራሽ ትምህርት። ኢየሱስ ምንድነው ብለህ ነው የምታምነው? ኦኬ ኢየሱስ ምንድነው ብለህ ነው የምታምነው? ኢየሱስ በዕብራውያን ምዕራፍ 7 ቁጥር 25 መሰረት ኢየሱስ ሊቀ ካህን ነው፣ የእግዚአብሔር ሊቀ ካህን ማለት ነው። በሉቃስ ምዕራፍ 7 ቁጥር 16 መሰረት ነብይ ነው። ደግሞ በሐዋርያት ሥራ ምዕራፍ 10:38 መሰረት ደግሞ ኢየሱስ ክርስቶስ መሲህ የተቀባ ብዬ ነው ማምነው። ስለዚህ ኢየሱስ ክርስቶስ ለኔ ምንድነው? ነብይ ነው፣ መሲህ ነው፣ ክርስቶስ ነው ብዬ ነው ማምነውና ከዚህ ውጪ እግዚአብሔር ነው የምለውን ተረት አልቀበልም። እናት አይደለም ምንድነው? እስካሁን ስትወያዩ የነበረው እኮ ኢየሱስን አምላክ ለማድረግ ነበር። በቃ እንደዚህ የምታመን ከሆነ በቃ አሁን አንተ ከኛ ጋር የምትለያየው በምንድነው ከተባለ ኢየሱስ ክርስቶስ ተሰቅሏል የሚለው ላይ ነው የሚለየን አይደለ? ኢየሱስ ክርስቶስ ተሰቅሏል እና አሬዲ ኢየሱስ ክርስቶስ ፍጡር መሆኑን ነብይ መሆኑን ከአምላኩ የተላከ መልእክተኛ መሆኑን እንደዚህ ካህን መሆኑን ምናምን እንደዚህ ታምናለህ።
ከኛ ብዙ የሚለይ ነገር የለም። ይሄን አምላክ መሆኑንም አምናለሁ። እሱን ረሳሁት። አምላክ ማለት ግን ፈጣሪ፣ ይሄ ሰማይና ምድርን የፈጠረ ፈጣሪ ማለት እንደ ሙሴ ማለት ነው። እንደ ሙሴ በትክክል ገባኝ። እንደዛ ነው ማለት ገባኝ። እንደ ሙሴ ብቻ ሳይሆን እንደ ሌሎች ነቢያት የእግዚአብሔር ቃል የመጣለች ሁሉ አማልክት ተብሏል። በትክክል ያው ኢየሱስ ግን በስልጣን ያሉትን ነቢያት እንደሚበልጥ ደግሞ መጽሐፍም በዛው አንግል ይናገራል። ችግር የለውም። ይሄ መበላለጥ የሚባለው ነገር ላይ ያከራከረን። ሙሴን ሌሎችን እንደሚበልጥ ሁሉ ኢየሱስም ሌሎችን ሊበልጥ ይችላል። በትክክል ነው። እሺ አሁን ምንድነው የኛ ጥያቄ ግን ምንድነው? አሁን ኢየሱስ ክርስቶስ ተሰቅሏል የሚለው ላይ እናውራ። አሁን በዚህ ተሳለ ተግባባን። ኢየሱስ ክርስቶስ ፍጡር ነው ብሎ ያምናል፣ ነብይ ነው ብሎ ያምናል፣ ሰው ነው ብሎ ያምናል። በቃ ልክ እንደኛ ነው የሚያምነው። አሁን ኢየሱስ ክርስቶስ አምላክ ነው ብሎ ያምንም ማለት አምላክ ነው ስላችሁ በጸጋ የተሰጠው ሳይሆን ይሄ መለኮት ነው ብሎ አያምንም። ከስላሴ አንዱ አካል ነው ብሎ አያምንም። ወዘተ እነሱ ሌሎች ክርስቲያኖች የሚያምኑትን ነገር አያምንም። ነጋሽ አሁን ምንድነው በሱ እነዚህ ክርስቲያኖች ሳይሆኑ ምንም ሌላ ስም ብንፈልግላቸው ይሻላል እኮ መጽሐፍ የሚያስተምረውን ትተው የራሳቸውን ትምህርት ስለሚያስተምሩ እነዚህ ነው እኮ ክርስቲያኖች አልላቸውም። እኔ አሁን ለምሳሌ አንቺ ክርስቲያኖች ብለሽ የጠራሻቸው እንጂ ቃሉ ላይ የሚጨምር የሚቀንስ ለኔ ክርስቲያን አይደለም በመጀመሪያ ማለት ነው። እሺ ለሰላሳ ያለህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለ መህመሪ። እሺ ጥሩ ጊዜ አሳልፋችሁ አቀጥ ጀዛኩም ኸይር ሐሰን ወይክ። እሺ ወጣ ብዬ ነበር የለውም ነበረ። አቤት ኡስታዝ። ጥሩ ጊዜ አለ። ኔትወርክ ምናምን አላስቸገራችሁም አይደል? ድምጽ ሲጠፋ አላስቸገረም። ያው እንግዳውንም እየጠበቀ ነው። እየወጣው ያለ ኢየሱስ ይመለካል የሚል ነገር ሰምቼ ነበርና ከዛ በኋላ እንትን አላለም። ዛሩ ቀጥይ። አይ ኢየሱስ ይመለካን ሳይሆን እንትን የሆነ አምልኮ ጋር በተያያዘ ሐሰን ጋር እየተወያዩ ተገዙት ብሏን ኢየሱስን ሲል ከአምልኮ ጋር የተያያዘ መስሎን ነበርኛ ማለት ነውና አሁን ስነግራው ስጠይቀው እንትን እሱ አያምንም። ኢየሱስ ክርስቶስ አምላክ መለኮት እንደሆነ ሳይሆን እንደ ሙሴ በጸጋ ያገኘው እንደሆነ ነው የሚያምነው። ማለት አማልክት ብሎ ነው እንጂ የሚያምነው መለኮት ነው ብሎ አያምንም። የጸጋ ስግደት ይከበራል ምናምን ነገር ከአንድ አምላክ ውጪ አምላክ አክብሮ እንዲያስከብረው ያደረገው ነው መሰለኝ። እንደዛ ነው ነገር በትክክል አብ ኢየሱስን እንድንገዛው ነው ያዘዘን። ከዚህ ውጪ ጌታ ኢየሱስ እኮ በአንደበቱ ማቴዎስ ምዕራፍ 4 ቁጥር 10 አካባቢ ላይ እናገራል እኮ ምን አለ? ለአምላክ ብቻ ስገድ ተብሎ ተጽፏል ብሎ በቃ መለሰለት እኮ በቃ። ስለዚህ እኔ ከዛ አንግል ሳይሆን እሱም ለሱ ብቻ ስገድ እሱም ብቻ አምልክ ተብሎ ተጽፏል ብሎ ኢየሱስ ተናግሯል። ሳይሆን እሱም ብቻ አምልክ። ስለዚህ እኔ ማምነው እምነት ምንድነው? ኢየሱስ እግዚአብሔር ያለ ልክ ከፍ ከፍ እንዳደረገ እሱንም እንድንሰማው ቃሉንም እንድንተገብር እሱን እንድንገዛ አዞናል። ስለዚህ ይህንን ትእዛዝ ይቀበላለሁ ነው። በሌላ ደግሞ ራዕይ ምዕራፍ 5 ከቁጥር 9 ጀምሮ ያለው እሱ ማተቦቹን መፍታት ስለቻለ ምን ሲያደርጉለት ቅኔ ሲቀኙለት እንመለከታለን ማለት ነው። ስለዚህ ኢየሱስ ይሄ ሁሉ ክብር ይገባዋል የሚለውን ሐሳብ አለኝ። አዎ ክብር ይገባዋል። እዛ ጋር ታርዳልና ነው እንጂ የሚሉት ፈጥረሃልና አይሉትም። ስለፈጠረ ሳይሆን ስለታረደ ነው። ልክ አንደኛ ዜና መዋዕል አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ እንደዛ ነው። ለዳዊትም ተሰግዶለታል። ግን የተሰገደለት ስለፈጠረ አይደለም የተሰገደለት ስላከበሩት ነው። ኢየሱስንም ስላደረገው ነገር ከዛ አንፃር ነው ራሱ ማለት ነውና ይሄን ይመስላል። በትክክል ስለዚህ ለዳዊትም ተዘምሮለታል አይደል? ለዳዊት ተዘምሮለታል እኮ መዝሙር ምን ስላደረገ ነው? ጎልያድን ስለገደለ ማለት ነው። ስለዚህ ኢየሱስ አዲስ መዝሙር ቢዘምሩት ለታይ ከገርም አዲስ ቅኔ ቢቀኙለት ራዕይ ምዕራፍ ላይ እናገራል እኮ የበጉና የሙሴ መዝሙር ይዘምሩ ቅኔ ይቀኙ ነበር ይላል እኮ መጽሐፍ እናገራል። ስለዚህ ይሄ ማለት ከእግዚአብሔር አብ እኩል አደረጉት ሙሴንና ኢየሱስን ማለት ሳይሆን የሙሴ ቅኔ የበጉ መዝሙርና የሙሴ መዝሙር ብሎ ይገልጣልና ስለዚህ ከዚህ አንፃር ነው የምንረዳው መጽሐፉ። የበጉ ቅኔ ምንድነው? የሙሴ ቅኔ ምንድነው? የበጉ ቅኔ ማለት የአዲስ ኪዳን የትንቢት ፍጻሜ ማለት ነው። ኢየሱስ ክርስቶስ የሰጠውን ተስፋ ያን ፍጻሜ መናገር የሚችሉት መስበክ የሚችሉት ማለት ነው። የሙሴ ቅኔ ደግሞ ወይም ደግሞ የሙሴ መዝሙር ብለው ሲገልጠው እዛ ጋር ደግሞ ምን ማለት ነው? በብሉይ ኪዳን የተነገረው የትንቢት ፍጻሜ ማለት የተነገረው ትንቢት ፍጻሜ የሚናገሩት ሰዎች
እሱ እንደ ሙሴ ቅኔት እንትን ብሏል። እግዚአብሔር ለሙሴ ሰጠው ተስፋ አለ ትንቢቶች አሉ ሙሴ ተናገራቸው። እሱን ለመግለጥ ፈልገው ነው። አለ ግን መዝሙር አለ። የሙሴ መዝሙር ማለት የሙሴ መዝሙር የሚባል አለ ራሱ። ምናልባት ሰምተህ እንደሆነ አላውቅም። እንደዚህ አይነት ነገሮች አሉ ራሱ የሚባሉ የሙሴ መዝሙር ማለት ነው። እንደና ደግሞ የኢየሱስ ክርስቶስም መዝሙር አለ። ዕብራውያን 2:12 ላይ ስምህን ለወንድሞቼ እነግራቸዋለሁ በማህበር መካከል እዘምርልሃለሁ ይላል እና መዝሙር ላይ ማቴዎስ 26:30 ላይ መዝሙር ከዘመሩ በኋላ አለ። ያ የዘመሩት መዝሙር ምን እንደሆነ አልተነገረም። ነገር ግን ያንን መዝሙር ሲዘምሩ ነበር ለአንድ አምላክ የሙሴንና የኢየሱስ ክርስቶስን መዝሙር ማለት ነው። ዛት ሚንስ ያንን የሚያመለክተው። እሺ አንተ አሁን የተረዳበት ሊሆን ይችላል። ያው እኔ እንደዛ ሳይሆን ማምነው በእርግጥ የሙሴ መዝሙር አለ እንትን ውስጥም አለ። እሱ መዝሙረ ዳዊት ውስጥ የና ሳፍ የና ቆሬ ልጆች የዳዊት የሙሴ መዝሙር አለ። አዎ ልክ ነው። ግን ይሄ ራእይ ነው፣ በራእይ የተገለጠው። ምክንያቱም ራእይ በምሳሌና በራእይ ስለተጻፈ ይሄ እሱ ነው ማለት አይደለም። ራሱ ማብራሪያ ስላለው ወደ እሱ ትንሽ ጠለቅ ብለህ ስናየው ረጅም ስለሚሆን ትንሽ እንደኔ አይነቱ አሁን ጥልቅ ያለ እውቀት ስለሌለ ይከብዳል። ለኔ ይከብደኛል። ትንሽ ጠለቅ ያለ ለምሁራኖቹ ለሚሆነው እንዳቅሚቲ ነው እንትን ብለው አይደለም ኡስታዝ። አይ ጎበዝ፣ በመጽሐፍ ጎበዝ እንደሆን ካምናለሁ። ምክንያቱም ምሰጤ ቦታ አለ ጥሩ ነህና አንዳንድ ቦታ ላይ ብታጣምምም አዎ ቦታ ተሰጥቷል። ስንት አለ? ስንት ካሬ ሜትር አለ ኢትዮጵያ? ምን ያስቃል? ቦታ ሰጣለሁ ብለኝ ነበር እኮ አሁን ቃልን እንትን እኮ ቦታ ሰጣለሁ ማለት እኮ የሆነ መሬት ሰጣለሁ አይደለም ማለት ለሰው የምትሰጠው ሪስፔክት አለ አይደለ? በቃ ይሄ እንደዛ ነው እንዴ? አይ እኔ እኮ ውስጥ ወይራ ንግግር አይገባኝም ብያለሁ እኮ እኔ ቦታ ስትለኝ ደግሞ በካሬ ሜትር መስሎኝ ታካፍለኛለህ ብዬ ሳስብ አንተ የለህም። የኦሮምኛ ተናጋሪ ነኝ። ሜቢ ቆንጆ ነው እኔው ካስቸገረ ወላ እንትን ነው የምታወራው ቆንጆ አማርኛ። እኔ እንደውም ኖቲስ አላረኩትም አንተ ስለነገርከኝ ነው እንጂ ምንም አይመስልም። ራሱ ማለት የመጀመሪያ ቋንቋ ነው የሚመስለው። ኤኒዌይ ወደ ጥሩ አስተናገዱ። ኧረ በጣም ቴንክ ዩ። በቃ ትንሽ እንትን እንበልና አንድ የምታወራው ነገር ካለ የሆነ ነገር እናውራና ልውጣ እኔም። እሺ በቃ ትንሽ እናውራ። እኔ ልጠይቅ የፈለኩ ቅድም ጥያቄ ነበረኝና አንተ ያው በመጀመሪያ ክርስቲያን እንደነበርክ ያው የሰማው መሰለኝና ልክ ነኝ አለ? ክርስቲያን ነበርክ? አዎ ነበርኩኝ። ስለዚህ አሁን ክርስቲያን ከነበርክ ከመጽሐፍ ቅዱስ ቁርአን ወይ ቁርአን በልጦ ነው ወይስ እንዴት ነው ወደ ቁርአን መሄድ የቻልከው ማለት ነው? አዎ ያው ኢንተርቪው ነው የሆነው ማለት ነው። እንግዲህ ለኢንተርቪው ያው ሪስፔክት ስላለኝ ያው ኢንተርቪውን እንትን ልበል ማለት ነው። ቁርአን የአምላካችን ያላህ ንግግር ነው ራሱ ለፍዙም ማዕናው ማለት ነው። መልእክቱም ቃሉም ያላህ ነው። የሚለየው ነገር ምን ከጫፍ ከጫፍ ድረስ ቁርአን የአምላካችን ያላህ ንግግር ነው። አላህ በቁርአን ውስጥ ሲናገር በመጀመሪያ መደብ የአምላክ ያላህ ንግግር ነው፣ የፈጣሪ ንግግር ነው። ከአላህ ውጪ በቁርአን ውስጥ የሚናገር አካል የለም። ነብዩ መሐመድ እኔ የመጀመሪያ ሙስሊም ነኝ ብሎ ይናገራል። አለ ሱራ 3:67 ላይ ቁል ነው በል እሳቸው እንዲሉት የተነገረ ነገር ነው። በል ቁል የሚል ነገር አለ። ቁል ማለት እኮ እኔ አስጠንቃቂ ነኝ፣ እኔ ሰው ነኝ በል የሚል ነገር አለ። እሳቸው ሄደው እንዲሉት እኔ ለአንተ አሁን ለነገራችን ስነግርህ ሂድና አስተማሪ ነኝ በል ብዬ ብልህ አስተማሪ ነኝ በል ያልኩ ማን ነው? እኔ ነኝ ወይስ ማን ነው? ባይዋ አንተ ነህ ተናጋሪ። በቃ ስለዚህ አንተ ሄደህ ትናገራለህ ማለት ነው። ንግግሩ ግን የኔ ነው ባለቤቱ ማለት ነው። በል ነው የሚለው ራሱ ቁል በል ቁሉ በሉ ቃል። ስለዚህ አላህ ነው ተናጋሪ እንጂ ነብዩ አይደለም እያልክ ነው? የቁርአን ተናጋሪ ሙሉ ለሙሉ አላህ ነው፣ አምላካችን አላህ ነው። አንድ ጥቅስ ልስጥህና ወደ እንትን ትሄዳለህ ማለት ነው። ሱረቱል ረዕድ ምዕራፍ 13 ላይ ምንድነው የሚለው መሰለ? መልእክተኛ አድርገን ላክን ይላል አይደለ? አላህ ላክን መልእክተኛ አድርገን ምን አለ ላክን ይላል። ከዛ በኋላ እኔ እንደዚህ ነኝ በል ይላል። ራሱ መልእክተኛ አድርገን ላክን ይላል። መልእክተኛ አድርገን ላክን የሚለው ማን ነው? አላህ መሆኑን ከተረዳን ከዛ በኋላ በል የሚለው ደግሞ ማን ነው? አላህ ራሱ ነው ማለት ነው። መልእክተኛ አድርገን ላክን ከዛ እንደዚህ በል
እያለ ይናገራል ራሱ። ብዙ ቦታ ላይ እንደዚህ አይነት ንግግሮች አሉት ራሱ። ለምሳሌ እንትን ላይ ስትመለከተው በሱረቱ ረዕድ ምዕራፍ 16 ምዕራፍ 13 ቁጥር 16 ላይ አየው። የሰማይና የምድር ጌታ ማን ነው በላቸው፣ ማን ነው በላቸው ሂድና አላህ ነው በል። ለነፍሶቻችሁ ጥቅምም ጉዳትም የማይችሉትን ረዳች ከእርሱ ሌላ ያዛችሁን በላቸው። አየህ በል እያለ የሚለው ማን ነው? ራሱ አንዱ አምላክ ነው። በል እያለ የሚናገረው ማለት ነው። እና ከዛ አንጻር በል እያለ የሚናገረው ራሱ አንዱ አምላክ አላህ ነው። ካላህ ውጪ የቁርአን ተናጋሪ የለም ብለን ነው የምናምነው። ብዙ ቦታ እንደዚህ አይነት ጥቅሶች አሉ አላህ የሚናገርባቸው። ሂድና በል ምናምን ነገር ነው። አንድ ጥቅስ ልስጥህና ወደ ሐሳብ እንመለሳለን። ቁጥር 30 ላይ አውጣው ሐሰንዬ፣ 13:30 ላይ ይሄን በደንብ ያዘው። እሺ እሺ ናገባ እስቲ። እሺ ቁርአን ላይ መልስ የሌላቸው ጥያቄዎች አሉ ይላል። ናገባ ይኸውልህ እንደዚህ ይላል እዚህ ጋር። እንደዚሁ ከበፊቱ ህዝቦቹ በእርግጥ ያለፉ ወደሆኑ ህዝቦች እነሱ በአራህማን የሚክዱ ሲሆኑ ያ ወደ አንተ ያወርድን ነው የሚለው ማን ነው? አላህ ነው ማለት ነው። ቁርአንን በእነሱ ላይ ታነብላቸው ዘንድ ላክን የሚለው ማን ነው? መሐመድን ነው። ላክን የሚለው ባዩ ማን ነው? ተናጋሪው አላህ። ከዛ በኋላ ነው እንደዚህ የሚላል እርሱ አራህማን ጌታዬ ነው፣ ከእርሱ ሌላ መጠጊያ የለኝም፣ በእርሱ ላይ ተጠጋው፣ መመለሻዬም ወደ እርሱ ብቻ ነው በላቸው። ማን ነው የሚናገረው? አላህ ነው ማለት አላህ ነው። ካለ ውጪ ተናጋሪ የለም ቁርአን ላይ። ጥንት ላይ የነበሩትንም አስታውስ እያለ የሚናገረው እሱ ነው፣ አላህ ነው። እሺ እንትን ሁለተኛ ደግሞ አሁን ለምሳሌ ቁርአን ለነብዩ መሐመድ የወረደላቸው እንትኑን ሴንቸሩን እንትን ኢንዲኬት ማድረግ ትችላለህ? መቼ ነው ዘመኑ አላህ ቁርአን እንዲወርድ ያወረደላቸው ለነብዩ መሐመድ? ሪቪል ያደረገላቸው ከ610 ነው። ከ610 ነው እንደ ጎርጎሮሳውያን አቆጣጠር። እንደዛ ነው ራሱ 610 ላይ ጀመርና 623 እስከ 610 እስከ 623 ለ23 ዓመት በጨረቃ አቆጣጠር እስከ 632 እስከ 632 ራይት። እና ስለዚህ አሁን ለምሳሌ አብርሃም ይሁድም ክርስቲያንም አልነበረም ይላል ሱራ 663 አካባቢ ነው ይላልና፣ ስለዚህ አሁን ከእስልምና ክርስትና ይቀድማል ማለት ነው አለ። በዚህ አውድ አይቀድምም። ከቁርአን መውረድ በፊት ክርስትና ይቀድማል ከሆነ ቁርአን ይቀድማል ካልከኝ ቁርአን ከመውረዱ በፊትና ረሱል ሰለላሁ ዐለይሂ ወሰለም ከመውረዳቸው ፊት ክርስትና ይቀድማል ከሆነ እስልምና ግን አይቀድምም። እስልምና ከአደም ጀምሮ ነው የሚጀምረው። ከአደም መጀመሩን አሁን ለምሳሌ ቁርአን መመሪያ ነው አይደለ? የእምነቱ ተከታዮች የሚከተሉት መጽሐፍ ነው አይደለ? መጽሐፉ ሳይወርድ ምን ይከተሉ ነበረ? እሺ ከአደም ጀምሮ እስልምና ነው። ከአደም ጀምሮ የነበሩት እኮ መሰረታዊ ኢስላም ማለት ምን ማለት ነው? ትርጉሙ ታውቀዋለህ? አንድ ፈጣሪ መከተል ማለት ነው። በቃ ከዛ በፊትም ነበረ እኮ አንድ ሃይማኖት አለ። የአንድ ሃይማኖት ኢስላም ነው ከጥንትም ጀምሮ የነበረው መታዘዝ ነው። አንዱን አምላክ ነበር ሲያመልኩ የነበሩት። ስለዚህ እንደዚሁ በምንድነው በልብ ነው እንጂ የሚያምኑት ቁርአኑ አልወረደላቸውም ማለት ነው። ቁርአኑማ አልወረደም። ያኔ እኮ አልወረደም። በነበራቸው መጽሐፍቶች ነበራቸው። ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ እንደዛ ነው የሚለው ወደ እነርሱ ከአንተ በፊት ብዙ መልእክተኞችን እንደላከና ወደ እነርሱ መጽሐፍትን አወረድን ይላል። ወደ እነርሱ ሪቪል አድርጓል። ሬቪሌሽን ነበረ። ቁርአን ሬቪሌሽን እንደነበረ ይናገራል። ከሱ በፊት ከቁርአን በፊት ብዙ ሪቪል የሆኑ መጽሐፎች እንደነበሩ ይናገራል። ተውራት፣ ኢንጂል፣ ዘቡር እያለ በስም የጠቀሳቸው 3 ጠቅሷል። ለምሳሌ ተውራት ኢንጂልን ትቀበላላችሁ አይደለ? አሁን ለምሳሌ ተውራት ኢንጂል ወርዶ እንደነበረ እናምናለን። ወርዶ እንደነበረ ይናገራል። እሱ ብቻ አይደለም፣ ወደ ኢብራሂም በተወረደው መኑ ይላል አይደል ቁርአን? አዎ ልክ ነው። ወደ ኢብራሂም የተወረደው ምንድን ነው? አሁን ላይ አለ ወደ ኢብራሂም የተወረደው? አለ። ወደ ኢብራሂም የተወረደው አለ። የት ነው ያለው? ያው መጽሐፋችን ውስጥ እኮ ለአብርሃም እግዚአብሔር መናገሩን ነው። አሁን ለምሳሌ የተወረደውን ነው የሚለው። የተወረደው ወደ ኢብራሂም የተወረደውን እሱ ለሙሴ የተወረደ ብለህ የምታስበውን ነው አንተ። እሱ ታሪክ ነው፣ የታሪክ መጽሐፍ ነው። ደግሞ ኦሪትም አይደለም እኮ። ኦሪት ዘፍጥረት ላይ ስለ አብርሃም የሚያወራው ማን ነው?
ስለ አብርሃም የሚያወራው በመገለጥ ሙሴ ከሱ ቀድሞ ስለኖረው ስለ ነብዩ አብርሃም በመንፈስ ሙሴ አይደለም። አዎ አይደለም እኮ የለም። እስቲ ማስረጃ ስጠኝ እንዴ። በአምስቱም ብሔረ ኦሪት የተጻፈው እኮ ሙሴ ነው። እንደዛ ነው አይደለም? እንደዛ አይደለም። እንደዛ ነው አይደለም። በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው የጻፉት ያዘጋጁት። እሱን ሙሴ አንድ መጽሐፍ ነው የተሰጠው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም የሚባሉ መጽሐፍቶችን በውል የማይታወቁ ሰዎች ናቸው ያዘጋጁት ራሱ ማለት ነውና ከዛ አንፃር ነው ሙሴን ኦሪት ዘፍጥረት የጻፈው ማን ብለህ ነው የምታምነው አንተ? አይታወቅም። ራሱ በባቢሎን ምርኮ በኋላ የነበሩ ሰዎች ናቸው የጻፉት። ይሄና ዶክመንታሪ ሃይፖቴሲስ ላይ ስታጠና እንደዛ ነው አይደል እንዴ ያለው ነገር ማለት ነው። ለምሳሌ ኤግዛምፕል ልስጥ። ዘፍጥረት 14 ላይ ግባ። ኦሪት ዘፍጥረት 14 ላይ እሺ፣ አንድ ስልክ እየተጠቀመ ምዕራፍ 14 ቁጥር 14 ላይ እሺ፣ እስቲ አንድ ሰው እንትን ይበልና ዘፍጥረት 14 ላይ አብርሃም ወንድሙን እንደተማረከ በሰማ ጊዜ በቤቱ የተወለደውትን 318 ብላቴናዎችን አሳለፈ። ፍለጋቸውን ተከትሎ እስከ ዳን ድረስ ሄደ ይላል። እስከምን ድረስ ሄደ ይላል? ከዳን ዳን የምትባለው ከተማ በሙሴ ዘመን የተቆረቆረችው ወይስ ሙሴ ካለፈ በኋላ ነው የተቆረቆረችው? አይ አብርሃም ይስሐቅ ያዕቆብን፣ ያዕቆብ ደግሞ 12ቱን ዳንን ወለደ። ከሙሴ ቀድሞ ዳን የምትባለው ከተማዋን ነው ማወራ። አይ ዳን የምትባለው ዳን ድረስ ሄደ ማለት ዳን የሚለው ቦታ ነው። ስለ ቦታ ነው። ዳን የምትባል ቦታ ነው። የጂኦግራፊ ዳን የምትባለው የዳን ነገድ የሰፈሩትና ዳን የምትባል ከተማዋ የመጣችው መቼ ነው? በሙሴ ዘመን ነው። ሙሴ ከሞተ ከ400 ዓመት በኋላ ነው። መቼ ነው? ከ1400 በኋላ። አዎ ስለዚህ እንትን ላይ ይኸው መሳፍንት 18:29 ላይ ታገኘዋለህ ዳን መቼ እንደተቆረቆረች። ዳን መቼ እንደተቆረቆረች ይናገራል መጽሐፈ መሳፍንት ምዕራፍ 18:29 ላይ መልሰህ ያዝጋል። መጽሐፈ መሳፍንት ምዕራፍ 18:29 ኔትወርክ አስገቡት፣ ከስር አስገቡት ያጀማ ኡስታዝ። መጽሐፈ መሳፍንት ምዕራፍ ስንት ነው? ምዕራፍ 18 ቁጥር 29 ማን አሪዞ ባቢሎን ደቀ መዝሙር ናና ግባ እስቲ ቁርአን አንድ ፍጥረት እስቲ አምጣ እናሳየን። እሺ ምንድን ነበር ያልከኝ? ምን ነበር ያልከኝ? ከተማይቱ መቼ ነው የተመሰረተችው? የተቆረቆረችው መቼ ነው ከተማይቱ የተቆረቆረችው? ያው መጀመሪያ ያዕቆብ ለልጆቹ የሰጠበት አለ። አሁን ለምሳሌ ወደ ግብጽ ሳይወርዱ በፊት አይደለም። ይኸው በመሳፍንት ዘመን የተቆረቆረችው ከተማይቱ ከእስራኤል በተወለደ በአባታቸው በዳን ስም ዳን ብለው ጠሩት። የከተማይቱ ስም አስቀድሞ ሌሳ ነበረ ይላል። መቼ ነው ከተማይቱ የተቆረቆረችው? ትክክል ነው። ሙሴ ከሞተ በኋላ ነው እኮ በመሳፍንት ዘመን ማለት ነው። ስለዚህ አሁን እንዴት አወቃት? እቺ ከተማይቱን ማን ያወቃት? ዘፍጥረት 14 ላይ ያለውን ከተማይቱ በቤቱ የተወለደ ምናምን ነገር እስከ ዳን ድረስ ሄደ ሲል ዳን ብሎ የሚያወራው ማን ነው? በአብርሃም ዘመን ዳን የምትባል ከተማ አለች። ሙሴ በነበረበት ሰዓት ላይ ዳን የምትባል ከተማ አለች። እስከ ዳን ድረስ ሄደ የሚለው ማን ነው እንደዛ የሚለው? አሁን ጸሐፊው ነው የመጽሐፉ ጸሐፊ እንደዛ ነው። ሌላ ደግሞ ኤግዛምፕል ልስጥ። ዘፍጥረት 12:6 ላይ እዛው ላይ 12:6 ላይም እንደዛ ነው። አብርሃም እስከ ሴኬም ስፍራ እስከ ሞሪያ አድባር ድረስ በምድሩ አለፈ። የከነዓን ሰዎች በዛን ጊዜ በምድሩ ነበሩ አለ። የከነዓን ሰዎች ከጠፉ በኋላ ነው ያሉት። ኢያሱ አይደል ያጠፋቸው? አይ አልጠፉም እኮ የከነዓን። አሁን ለምሳሌ የከነዓን ዘር ይሄ የተረገመው የኖይ ሶስት ሲያወራ ጸሐፊው ይኸውልህ ሲያወራ የከነዓን ሰዎች በዛን ጊዜ በምድሩ ነበሩ አለ። ፓስት ነው ያደረገው። ዛት ሚንስ አሁን ላይ የከነዓን ሰዎች በዚያ በምድሩ ላይ ምን ይሉ ማለት ነው? የሉም። ራሳቸው አይተኩ ሙሉ በሙሉ አልጠፉም እኮ እነዛ ነበሩ ነው የሚለው። ፓስት አድርጎ ነው የሚያወራው እኮ። ሙሴ ከሆነ ነበሩ አይልማ። እሱማ ወደፊት ነው የሚያወራው። እሱ ኦሪት ዘፍጥረት ምዕራፍ 36 ቁጥር 31 ላይ በእስራኤል ልጆች ላይ ንጉስ ከመኖር በፊት በኤዶም ነገስ የነገሱ ነገስታት እነዚህ ናቸዋል። ጸሐፊው በእስራኤል ልጆች ንጉስ
ንጉስ መንገስ የጀመረው መቼ ነው በእስራኤል ውስጥ? በአንድ ሺህ አካባቢ በአንድ ሺህ ወይ 100 አካባቢ። ታዲያ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት ብሎ የሚያወራው ማን ነው? ሙሴ ነው? ከንግስናው በኋላ ሙሴ አይደለም። መጽሐፉ ነው እኮ ሙሴ አይደለም የሚያወራው። ሌሎችም አንተ የምትታውቃቸዋለህ። የሙሴን አሟሟት እንደ ሙሴ ያለ ነብይ ከዛ በኋላ በእስራኤል ውስጥ አልተነሳም፣ እንደ ሙሴ ያለ ነብይ አልተነሳም፣ ሙሴን ቀበሩት ምናምን ነገር እያለ የሚያወራው እስከዛሬ ድረስ መቃብሩ ማንም አላወቀውም ይላል። እስከዛሬ ድረስ የሚለው ማን ነው? ዘዳግም 34:6 ላይ እስከዛሬ ድረስ መቃብሩን ማንም አላወቀውም። ቁጥር 10 ላይ ደግሞ እንደ ሙሴ ያለ ነብይ ከዛ በኋላ በእስራኤል ውስጥ እኮ አልተነሳም እያለ እስከዛሬ ድረስ ከዚያ ወዲህ ምናምን ነገር እያለ የሚያወራው ማን ነው? ልክ ነው እኮ። አሁን ለምሳሌ እኔ መጽሐፍቱ ሙሴ ብቻ ጻፈው አልልም እኮ። እኔ ማምነው መጽሐፍቱ እኔ ማን ጻፈው እኮ አይደለም ጥያቄው። እኛ ማን ጻፈው እኮ አይደለም ነጥባችን። ማን ተናገረው? ራሱ የዘፍጥረት ተናጋሪ ሙሴ ስለመሆኑ የአዲስ ኪዳን ማስረጃው ላይ የለም። እኛ እኮ እንደዛ እኮ ነው ስንሞግት ስለ አብርሃም የሚተርክልን ሙሴ ስለመሆኑ ማስረጃ ምንም የለም ነው እያልን ያለ ነው ማለት ነውና ይሄን ለማለት ፈልጌ ነው። አይ ቲንክ ከሙሴ በፊት አብርሃም የሚባል ሰው ነበረ። ከሙሴ በፊት አው ነበረ። ኦኬ ከሙሴ መጽሐፍ ውጪ ስጠኝ እስቲ። ከሙሴ መጽሐፍ ውጪ ከሙሴ መጽሐፍ በፊት አብርሃም መኖሩን የሚያሳይ ከሙሴ በፊት ያለ መረጃ ስጠኝ እስቲ። ከሙሴ በፊት ያለ መጽሐፍ አልተጀመረም። ከሙሴ ዘመን ጀምሮ ነው መጽሐፍ የተጀመረው ሄኖክም ጽፏል እኮ ሄኖክም ጽፏል። ሄኖክ መጽሐፍ የለውም በጭራሽ። አለው እንዴ? ተው እንጂ የለም። ይሁዳ 1:14ም ካመጣው ነው። እሱ ብቻ አይደለም። በራሱ ሙት ባህር ጥቅል ላይ የተገኙት እኮ የዲሲ ስክሮልስ በ1948 ከተገኙት መጽሐፍቶች መካከል አንደኛው መጽሐፍ ሄኖክ የሚባለው ነው። ነበረ መጽሐፍማ ነበረ እኮ ጠፍቶ እኮ ነው እንጂ አለ። ፕሮቴስታንትን አይደል አንተ የነበርከው? ነጃሺ አዎ የነበርኩ ነው። ግን አሁን በፕሮቴስታንት ቴዎሎጂ ውስጥ አለ መጽሐፍቶች ነበሩ እኮ መጽሐፍቶች አለ። የመጀመሪያው መጽሐፍ የሙሴ ነው የሚል ነገር የለም። ራሱ ነበሩ ጠፍተው ነው ራሱ ማለት ነው። እሺ የእግዚአብሔር የጦርነት መጽሐፍ የት ነው ያለው? በአሁን ሰዓት እግዚአብሔር የጦርነት መጽሐፍ የት ነው ያለው? አልጠፋም። እግዚአብሔር የምን የጦርነት እንዴ? የእግዚአብሔር የጦርነት መጽሐፍ የሚባለው የት ገባ? አሁን ለምሳሌ ክሮኖሎጂካሊ እኛ መጽሐፍ አምስቱ ብሔረ ኦሪት፣ ከዛ የጥበብ መጽሐፍት፣ የነቢያት መጽሐፍት፣ የአዲስ ኪዳን የጦርነት መጽሐፍስ የለም ብዬ ነው። የጦርነት እኮ የት ገባ? የጦርነት መጽሐፍ የተባለው የት ገባ? ጭራሽ የጦርነት መጽሐፍ የለም እንጂ ቃሉ ነው እንጂ አለ እንጂ ዘኍልቍ 21:14 ላይ የእግዚአብሔር የጦርነት መጽሐፍ የሚባለው ነበረ። ጠፍቶ እኮ ነው የጠፋ መጽሐፍ ነው ተብሎ የሚባለው። ዘኍልቍ 21:14 ላይ እግዚአብሔር የጦርነት መጽሐፍ የሚባል የለም። ኧረ የለው። ዘኍልቍ ምዕራፍ 20 አለ ነበረ እኮ የጦርነት መጽሐፍ ነበረ፣ እሱ ጠፋ። ሙሉ በሙሉ መጽሐፍ እንዴት መዋጋትን መጽሐፉ ጠፍቷል። አዎ ጠፍቷል። እንዴ ይሄን እንኳን አታውቅም እንዴ? ይታያል። በእግዚአብሔር ጦርነት በእግዚአብሔር ይላል። በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ይላል። ይሄ መጽሐፍ የት ነው ያለው? የእግዚአብሔር የጦርነት መጽሐፍ ተብሎ የሚባለው እሱ ነበር ማለት ነው። የአሻር መጽሐፍ እሺ የት ገባሽ? እሱስ ተወው። እሺ የአሻር መጽሐፍ የት ነው የገባው? ኢያሱ 10:13 ላይ ጦርነት መስሎት ነው የወረደው። የአሁኑን ጥቅስ ምን ነበር ያልከው ኡስታዝ? ምኑ የአሻር መጽሐፍ ነው? አዎ ጥቅሱን የፈለከው ኢያሱ 10:13 እና ሁለተኛ ሳሙኤል 1:18። ኦኬ ህዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? አሁን ይታል በያሻር መጽሐፍ ከጻፈ የያሻር መጽሐፍ የት ነው ያለው? ይንገሩን። የያሻር መጽሐፍ ማለት ብዙ መጽሐፍቶች ናቸው የጠፉት። ራሱ እኔ ብዙ ናቸው ራሱ የነብዩ ናታን መጽሐፍ የሚባሉ አሉ፣ የእንትና መጽሐፍ የሚባሉ አሉ፣ ያልተሰበሰበው አሉ። ራሱ በጣም ብዙ መጽሐፍቶች ናቸው የጠፉት አይሁዳኖች እንትን ያላቸው ማለት ነው። ላሳይ ሁለተኛ ዜና መዋዕል ምዕራፍ 12 ቁጥር 15 ላይ ነው የጠፋው መጽሐፍ። ይሄ መጽሐፍ አታገኙትም። ያዶ መጽሐፍ የለም። ራሱ የነብዩ ሸማያ መጽሐፍም ጠፍቷል። በአሁን ሰዓት የነዚህ ሁላ መጽሐፍ ጠፍቷል። ብዙ ነው የጠፉት። ራሱ ሁለተኛ ዜና መዋዕል 12:15
ኦኬ የሮብዓምም የፊተኛውና የኋለኛው ነገር በነቢዩ ሸማያና በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? የነቢዩ ሻማያ የተጻፈበት መጽሐፍ የት ነው ያለው? ይንገሩን ራሱ ማለት ነው። የቀረው የፊተኛውና የኋለኛው የሰለሞን ነገር በነቢዩ በናታን ታሪክ ይልል እዛው ላይ አይደለም። በሮብዓምና በኢዮራም መካከል በዘመናችሁ ሁሉ ሰልፍ ነበረ። ሮብዓም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ልጁም አብያ በእርሱ ፋንታ ነገሰ። እሺ ከዛ ምዕራፍ ዜና መዋዕል ነው ያልኩህ። ሁለተኛ ዜና መዋዕል 9:29 9:29 ኦኬ። እኔ 12:9:29 እሺ 9:29 የቀረውም ፊተኛውና ኋለኛው የሰለሞን ነገር በነቢዩ በናታን ታሪክ በሰሎናዊውም በአውሂያ ትንቢት ስለ ናባጥም ልጅ ስለ ኢዮርብዓም ባየው በባለ ራእዩ በአዶ ራእይ የተጻፈ አይደለምን? ስለዚህ የት ናቸው ያሉት እነዚህ መጽሐፎች? የት ነው ያለው? የነቢዩ ናታን መጽሐፍ የት ነው ያለው? የነቢዩ ኦህያ ትንቢት የቱ ጋር ነው ያለው የተጽፎ የነበረው? የናታን ልጅ የኢዮርብዓም ባየው ባለ ራእዩ የአዶ የናታን የኦህያ የነቢዩ ሸማያ መጽሐፍ የት ነው ያለው? የት ገባ? ተጽፎ ከነበረ የት ገባ? እነዚህ መጽሐፍቶች የት ገቡ? እንደዛ ነው። ሌላም አለ ከፈለክ እንትና 15:8 ላይ ገባ። ሁለተኛ ዜና መዋዕል 15:8 እሺ ሁለተኛ ዜና መዋዕል 15:8 ላንብበው ኡስታዝ? ሶሪ ስልክ ተደውሎብኝ። አብሽር አሳም ይህን ቃልና የነቢዩን የአዴድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከቢንያምም አገር ሁሉ በተራራማውም በኤፍሬም አገር ከያዛቸው ከተሞች ጸያፍን ነገር አስወገደ። በእግዚአብሔርን ቤት ፊት የነበረውን ሁለተኛ ዜና መዋዕል 15:8 ነው ያልኩህ። የቱ ጋር ነው ያለው? 15:8 ነኝ። ሁለተኛ ዜና 15:8 አሳም ይህን ቃልና የነቢዩን የኦዴድ ትንቢት ማለት ነው። የኦዴድ ትንቢት በሰማ ጊዜ ልቡ ጸና። ኦዴድ የሚባል ነብይ ነበረና የሱ መጽሐፍ የተገባ የኦዴድ መጽሐፍ፣ የአህያ መጽሐፍ፣ የሸማያ መጽሐፍ፣ የነቢዩ ናታን መጽሐፍቶች የት ገቡ? ገብቷል። የነቢዩ ሸማያ፣ የነቢዩ አዶ፣ የነቢዩ ናታን፣ የነቢዩ ኦህያ፣ የነቢዩ ኦዴድ የት ገቡ? ጠፍተዋል። የሚገርም ነው። ለእነዚህ ራሱ ነብይነት። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ዘጀማ ሰው ይግባ እንደ ኡስታዝ ወገኖች ገስት የላኩ ስለሆነ አስር ሰግጄ ተመለስኩኝ። በቃ አይ ለውጣ ነው። እኔም ይሁን የሚባለው ሰው ጥቅሶቹን ብሏል። እስቲ ይግባ እና ገባ። የትኞቹን ጥቅሶቹን እና ገባ። ለማዳነኝ አልባላ